መቼስ ቁመህ አትቀርም ወይም አትመነኩስም ብለን ተስፋ እናደርጋለን። ታገባለህ ብለን ተስፋ እናደርጋለንና መስፈርት ምንድነው ማለት? ሁሉም ሰው መስፈርት አለው። ፈለገ አትናቴዎስ በዚህ ሰዓት እጮኛለሁ የለውም ብሏል አንድ ጓደኛ። እሱን መበቀል ይፈልጉ እሱን በማጥፋት ነው። እሱ እንደዚህ ነው፣ በዚህ ወጥቶ በዚህ ገብቶ ሊሆን ይችላል። እኔ ደግሞ እነሱን መበቀል የምፈልገው ግን ራሴን ኢምፕሩቭ በማድረግ ነው። the best revenge is to improve yourself። ምናልባት የኔ መለወጥ ራሳቸውን የሚያዞራቸው አለፋ የሚደፍቃቸው ሰዎች ሊኖሩ ይችላሉ። ይሄ ደግሞ የኔ ችግር አይደለም እና እኔ ሪዝናቸውን አላውቅም፣ እግዚአብሔር ይሁናቸው። ለምሳሌ እንደዚህ ገንዘብ ሰርቀዋል፣ ገንዘብ በጣም ብዙ አጥፍቷል፣ በተለያዩ ሰዎች ላይ ጥቃት አድርሷል፣ ድብደባ አድርሷል። እንዲህ አይነት ነገሮችን ሰማ እግዚአብሔር በሚያውቀው መቼ ነበር የዚህች ሀገር መሪ ሆንኩት እስከም ድረስ ግራ ተጋብቼ ነበር። ፈለገ አትናቴዎስ የሚለው የሚዲያ ስም ነው። ኢቨን ለራሴ በየራሱ የፈጠርኩት ስም አልነበረም። የኔ ዓላማዬ ራእዬ ግን ያ ነበር። ፈለገ አትናቴዎስ የኔ ህልም እንጂ ስም ያልነበረ። እኛው ራሳችንም እዛ ቦታ ላይ ከነርሱ ጋር አንድ ላይ ነጠላችንን ለብሰን አስቀድሰን ከቅዳሴው ጸሎት ተባርከን ቅዱስ ሥጋውን ክቡር ደሙን ለመቀበል አስበናል። ተወደዳችሁ የሎዛ ሚዲያ ተከታታዮች በያላችሁበት ሰላም እግዚአብሔር ይብዛላችሁ። ይህ ሎዛ ፖድካስት ነው፣ በሎዛ ሚዲያ ብቻ። የዛሬው እንግዳችን ከፊት ለፊቴ ያለው ንጉሱ ባለ ግርማ ሞገሱ ይሉታል ጓደኞቹ፣ የቅርብ ጓደኞቹ፣ ወዳጆቹም ጠላቶቹም ደግሞ ፈለገ ተጽዕኖ ፈጣሪ ይሉታል። ተጽዕኖ ፈጣሪ ነው አይደለም ራሱ ነው የሚነግረን። ፈለገ አትናቴዎስ። አትናቴዎስ የአባቱ ስም ነው የራሱ ስም ነው? ቀያይሮት ነው አይደለም? የሰሞኑ ጫጫታስ ምንድነው ጉዳዩ? ትልቅ ራእይ እንዳለውም ሰምተናል። ራእዩ ምንድነው? እስከ የት ድረስ ይጓዛል? ቤተሰቦቹ፣ የግል ህይወቱ፣ ብዙ የምናነሳቸው ርዕሰ ጉዳዮች አሉ። አብራችሁን ቆዩ። ሎዛ ፖድካስት በሎዛ ሚዲያ ከዲያቆን ፈለገ አትናቴዎስ ጋር። ፈሌ እንኳን በሰላም ወደ ሎዛ ፖድካስት መጣ። እንኳን ደህና ቆያችሁ ይመኛል። አምሮብሃል። አረ እንዴ እርሶት ያማረቡ ዱላው ነው የሰሞኑ ዱላ። ሳይሆን አይቀርም አንዳንዴ እኮ ያሰምራል። ከተለያየ ቦታ የተውጣጣ ውዳሴም ግሳጼም ልክ የተለያየ አይነት በአይነት እንደምትበላው አይነት ምግብ ይሆናልና እኔ በዚህ ውበት አልጠበቅኩም ነበር። ከስተት ጠቁረህ ነበር አስቤ የነበረውና አይ በእርግጥ ያው የተለያዩ ድንጋዮች ተወርውረው ነበረ። በተደጋጋሚ ሚዲያ ላይም ስናገር እንደነበረው ሰዎች ወረወሩትን ድንጋይ መልሶ መወርወር አያስፈልግም። አሁን አንድ ግን ድንጋይ ሲወረውሩብኝ ለነበሩ ሰዎች የገባሁት ቃል አለ። የወረወሯቸው ድንጋዮች በአጠቃላይ መልስ ይችላል ወረወራቸው፣ በእነዛ ድንጋዮች ግን ቤት ሰርቼ አሳያቸዋለሁ ብያለሁ። እና ለዛ ነው መሰለኝ ያው የተስማማኛለሁ። ለዛ ይሆናል ስድብ የሚስማማው ሰው ይሆናል። እጅግ ደስ ይላል። ስለተገናኘን በድጋሚ እግዚአብሔርን አመሰግነዋለሁ። ፈሌ ከመጀመሪያው እንጀምርና ያው ዘና ብለን ፈታ ብለን አሁን ያለው ወቅታዊ ሁኔታ ማለት በጣም ብዙ ሰዎች ይደውሉልኛል፣ ብዙ ሰዎች ይጠይቁኛል። ኮሜንትም ገብቼ ሳነብ በጣም ብዙ ሰዎች ግራ ተጋብተዋል። ምንድነው ንገሩን እስቲ፣ ወይ እንቃወም ወይ እንደግፍ፣ ግራ ተጋባን እኮ የሚሉ በጣም ብዙ ናቸው። ፈሌ አሁን ከዛኛው በግራ በኩል የሚነሱ ሐሳቦች አሉ። ግን ከባለቤቱ ከዲያቆን ፈለገ አትናቴዎስ እንስማው እስቲ። ሰው ኦርቶዶክሳውያን በሙሉ የሚወዱህ ብዙ ናቸው። ቱ ቢ ሆነስት የሚጠሉህ ደግሞ ይኖራሉ። የሚወዱህም ምክንያት አላቸው፣ የሚጠሉህም ምክንያት አላቸው። ለሚወዱህም ለሚጠሉህም
እንኳን አንተ ክርስቶስም የሚጠሉት አለ የሚወዱት አሉ። ትክክል። ዋናው ነገር ግን ካንተ በሚጠበቀው በስርዓት ምንድነው ጉዳዩ የሚለውን ነገር ጨዋነት በተላበሰ መልኩ ፍሮም ዘ ስክራች እስቲ እንንገራቸው። የሙዬ መልካም ጉዳዩን እኔ በየትኛውም አይነት ሚዲያ ላይ እንዲህ ነው ብዬ አልተናገርኩኝም እና እኔ አሁን እዚህም ሚዲያ ላይ እንዲህ ነው ብዬ አልናገርም። ለምን መሰለህ? እኔ ክርስቲያን ነኝ እና ክርስቲያን ደግሞ ሁሉን ነገር በሚዲያ ላይ አይናገርም። ለካህን የሚነገር ነገር አለ፣ በሚዲያ ደግሞ የሚወራ ነገር አለ። አሁን መጥፎ ካልቸር ለመድንና ሰው በጓዳ የሚሆነው ነገር ሁሉ እየወጣ በአደባባይ እንደዚህ ሆኖ እንደዚህ ተፈጥሮ ባለቤቴ እንደዚህ ሆነ፣ ሚስቴ እንደዚህ ሆነ፣ አባቴ፣ እናቴ፣ አክስቴ፣ አጎቴ ይባባላሉ እና ይህ አይነቱ ነገር መልካም አይደለም። ቅድም እንዳልኩት የተፈጠሩትን ነገሮች በአጠቃላይ እንዲህ ነው ብሎ መናገሩ የተወረወረብህን ድንጋይ መልሶ መወርወር ይሆናል። እኔ ክርስቲያን ነኝ። ሁሉን ነገር በሚዲያ አይደለም የማወራው፣ ለካህንም የሚወራ ነገር ስላለ በዛ መልኩ ነው እንትን የምለው። ባይሆን ግን አንዳንድ የተለያዩ ሐሳቦች ሲነገሩ ሰምቻለሁ። ለምሳሌ ከካህን ከመናገር አልፎ ለምሳሌ በሚዲያ ላይ በደንብ ሲስፋፉ የነበሩ አንዳንድ ጉዳዮች አሉ። ይሄ ኃጢአት ነውር ሆኖ ሳይሆን ወንጀል የሆኑ ማለት ነው። እና ለምሳሌ እንደዚህ ገንዘብ ሰርቀዋል፣ ገንዘብ በጣም ብዙ አጥፍቷል፣ በተለያዩ ሰዎች ላይ ጥቃት አድርሷል፣ ድብደባ አድርሷል። እንዲህ አይነት ነገሮችን ሰማ እግዚአብሔር በሚያውቀው መቼ ነበር የዚህች ሀገር መሪ ሆንኩት እስከም ድረስ ግራ ተጋብቼ ነበር። የሆነ አምባገነን መንግስት የሆንኩ ያክል አድርገው የሳሉኝ ብዙ ሰዎች ነበሩ። እና አንዳንድ ጊዜ ባልሆኑ ነገሮች ሰዎች ባይታለሉ፣ አንዳንዴ ሰዎችን ሳናቃቸው የሆኑ ነገሮችን ስለሰማን ብቻ ፊታችን የምናጠቁር ብዙ ሰዎች አለን። እና ሀገሪቱ የህግ ሀገር ነች። ፈለገ አትናቴዎስ ገንዘብ የሚያጠፋ ከሆነ ይህች ቤተክርስቲያን ትልቅ ቤተክርስቲያን ነች፣ ለሀገር መሰረት የሆነች ማለት ነው። ስለዚህ በትክክለኛ በባንክ ሲስተሞች ስሊፖች አሉ፣ የገንዘብ እንቅስቃሴን የሚያሳዩ ማለት ነው። እነዛን አውጥቶ በህግ አግባብ መጠየቅ ይቻላል። ፈለገ አትናቴዎስ እንኳን ብዙ የሆኑ ሰዎች ላይ ይቀርና አንድ የሆነ ግለሰብ ላይ ራሱ ጥቃት አይደለም ስድብን በአደባባይ ቢሳደብ በህግ አግባብ ያስጠይቃል። እና እንደው አቅራቢያቸው ባሉ የህግ ቦታዎች ቀረብ ብለው ቢናገሩ ብዬ ተናግሬ ነበር። ግን እነዛ ሰዎች አላማቸው ስም ማጥፋት ብቻ ስለሆነ ወደ ህግ ቦታዎች አይሄዱ። በአንድ ወቅት የዚምባብዌ መሪ የሆኑት ሮበርት ሙጋቤ ምን ብለው ነበር መሰለ? ይቅርታ አሁን ሌላም ቤተ እምነት ሜንሽን ማድረግ ፈልጌ አይደለም። አንዳንድ ራሳቸውን ፕሮፌት ነን የሚሉ ሰዎች ድራማ ሰሪዎች ናቸው አሉ። ለምንድነው ድራማ ሰሪዎች ናቸው ያሏቸው? ቸርች ውስጥ ነው ሰው መፈወስ የሚፈልጉት። እውነት ሰውን መፈወስ ቢፈልጉ ኖሮ ሆስፒታል ሄዱ ነበር ይላሉ። ትክክለኛ ነው። ይሄ ደግሞ ሆስፒታል ውስጥ ብዙ እግሩ የተጎዳ ሰው አለ። ሆስፒታል ውስጥ ብዙ መተንፈስ ያቃተው ሰው አለ። እነዚህ ሰዎች ሰውን እውነት መፈወስ ቢፈልጉ ኖሮ እዛ ቦታ ሄዱ ነበር። ድራማ ሰሪዎች ስለሆኑ ግን የሆነች ቦታ ላይ ብቻ ስቴጅ አዘጋጅተው እዛ ላይ ብቻ ለመተወን ይሞክራሉ። እና በተመሳሳይ ብዙ ሰዎችም እውነታ ስለሌላቸው ትክክለኛ ፍትህ የሚገኝበት ቦታ ላይ አይሄዱ። ሚዲያ ላይ በምንም አይነት መልኩ ማንኛውም ሰው ፍትህ አያገኝም። በነገራችን ላይ ምናልባት ወሬ ለማውራት ይመች ይሆናል እንጂ ከዛ ውጪ ማንም ሰው ፍትህ ማግኘት አይችልም። እና እነዛም ሰዎች አላማቸው ስም ማጥፋት ስለሆነ ወደ ህግ አካል ወደ ፍትህ ወደሚያገኙበት ቦታ ሄዱ። ብቻ ግን ያው የተለያዩ ነገሮችን ይናገራሉና እግዚአብሔር ይመስገን እኔም እነሱን እያዳመጥኩኝ አይደለም። እነሱ ስለኔ ባወሩ ቁጥር በጣም ብዙ የሆኑ ሰዎች የኛን ትምህርት ወደ መከታተል እየመጡ ነው። በነገራችን ላይ እግዚአብሔር ታሪክን ቀያሪ ነው። ጴጥሮስ ከቤቱ ሲወጣ የወጣው አሳ ለማጥመድ ነበር። ከዛ ክርስቶስ ደግሞ ታሪክ ቀያሪ ስለሆነ ሰው አጥማጅ ያደረገው። ጳውሎስ አሳዳጅ ነበር። ክርስቶስ ታሪክ ቀያሪ ስለሆነ ወንጌል ሰባኪ ሆነ። በተመሳሳይ ወሬ ለማዳመጥ ብለው እኔ ጋር መጥተው በትምህርት የቀሩ ብዙ ሰዎች አሉ እና እግዚአብሔር ይስጣቸው። እነሱ ያወራሉ፣ እኛ ወንጌል እናስተምራለን። እና እንዲህ አይነቱን ጉዳይ ምንድነው በዚህ ወጥቶ በዚህ ገብቶ የሚሉትን ነገሮች ግን ለካህን የሚነገርና ለሚዲያ የሚነገር ነገር ስላለ ብዙ በዚህ ዙሪያ እኔ ብዙ አልልም። ጥሩ ፈልዬ እንዲያው ምን ይባላል መሰለ፣ እሳት በሌለበት ጭስ የለም። የሆነ ቀዳዳ ነገር ወይ በአንተ የዋህነት ደግነት ሰው በማመን ምክንያት አንዳንድ ጊዜ
ለደግ ነገር ብለህ ያደረግከው ነገር ለክፉ ነገር ተገልብጦ ልታገኘው ትችላለህና ፍሮም ዘ ስክራች ነው ብለህ ታስባለህ? ቀመሃበ አልቦ ከባዶ ነገር ተነስተው ነው ብለህ ታስባለህ? መነሻ ምክንያታቸው ምንድን ነው? ይሄንን ምናልባት እነሱ ቀርበው ቢጠየቁ ደስ ይለኛል። መነሻነቱ ምን እንደሆነ አላውቅም። ምክንያቱም ከነርሱ ጋር አልነበርኩኝም። ነገር ግን አንዳንድ ጊዜ ሰው ሲለወጥ ስፔሻሊ ሰዎችን ስትበልጣቸው የማይወዱ ሰዎች አሉ እና ሰው ሲበልጥ እሱን ያልኩ ያ በነገራችን ላይ እነዚህን ሰዎች ቅናት አይ እንተዋወቃለን እንደዚህ እያደረጉ ያሉ ሰዎችን በነገራችን ላይ አውቃቸዋለሁ እና የነሱ እንዲህ አይነት ነገር በነገራችን ላይ በጣም የሚገርምህ ወደ 1 ዓመት ያክል ሆኖታል። የተለያዩ ስም ማጥፋት ነገሮችን ለማድረግ ሰዎች እንዳይከታተሉ እኛ እንዳናገለግል ምናምን በጣም ብዙ ተጠሯል። በጣም ብዙ እና ሁለታችንም አንድ ይሄን ያለው አካሄድ አለ። እኔን እየጠሉ ያሉ ሰዎችም እና እኔም እየተራመደን ያለው ተመሳሳይ አለራማድ አለ። በባለፈው ስናገር ነበር። ሁለታችንም በቀልን እንፈልጋለን። እነሱ የሚሄዱበት መንገድና እኔ የሚሄድበት መንገድ ግን ይለያያል። እነሱን የመበቀል የሚፈልጉት ስሜን በማጥፋት ነው። እነሱን መበቀል የሚፈልጉት ስም በማጥፋት ነው። እሱ እንደዚህ ነው፣ በዚህ ወጥቶ በዚህ ገብቶ ሊሆን ይችላል። እኔ ደግሞ እነሱን መበቀል የምፈልገው ግን ራሴን ኢምፕሩቭ በማድረግ ነው። the best revenge is to improve yourself። ትልቁ በቀል እውነቴን እኮ ነው። ትልቁ በቀል ራስን መለወጥ ነው። የሆነ የበታችነቴን ይፈልግ የነበረን ሰው መበቀለው ልክ እንደሱ በአዳም ለቆወታ ሄጄ መተት አስመትቼ የሆነ ነገር ቀጥቅጬ ምናምን ሰጥቼው አይደለም። የኔን መውረድ ሲፈልግ የነበረን ሰው እሱን ዝቅ ማድረገው ልክ እሱ በሄደበት አንግል ጓደኞቹ ጋር ሄጄ ስለሱ ስማት ፍቼ አውርቼ ምናምን አይደለም። ትልቁ በቀል ራስን መለወጥ እና እኔ ደግሞ ራሴን ኢምፕሩቭ እያደረኩኝ እግዚአብሔርን ይዤ ማለት ነው። በራስ አቅም በራሱ ጉልበት ሳይሆን ክርስቶስን አስቀድሜ ራሴን ኢምፕሩቭ እያደረኩ ነው። ምናልባት የኔ መለወጥ ራሳቸውን የሚያዞራቸው አለፋ የሚደፍቃቸው ሰዎች ሊኖሩ ይችላሉ። ይሄ ደግሞ የኔ ችግር አይደለም እና እኔ ሪዝናቸውን አላውቅም። እግዚአብሔር ይሁናቸው። ፈልዬ አሁን ምንድን ነው ያልከኝ? በሚወረወሩ ድንጋዮች መልሼ አልወረወርም። በሚወረወሩ ድንጋዮች ቤቴን እሰራለሁ። አንድ ጽሑፍ አንብቤ ነበር ከረጅም ዓመታት በፊት ይመስለኛል እና አህያዋ ገደል ውስጥ ገብታ በቃ መውጣት አትችልም፣ ስለዚህ እዛው እንቅበራት ብለው በአራቱም ማዕዘን አፈር ከበላይ ካናቷ ላይ ሲያረጉባት አህያዋ ግን እያራገፈች አፈሩን ትቆምበት ነበር። መጨረሻ ላይ በሚደፋባት አፈር ላይ ቆማ ገደሉን ወጣች። እንደዛ ነው ያንተም? አዎ ከእግዚአብሔር ጋር አንድ በጣም ብዙ ጊዜ አሁን እንደ አይነት ጉዳዮች በነገራችን ላይ ሃይማኖታዊ ጉዳዮች አይደሉም። በሶሻል ህይወት ውስጥ በማህበር ህይወት ውስጥ ያሉ ነገሮች ናቸው። ሰው የትኛውም ቤተ እምነት ተከታዩን የምንም አይነት ሐሳብ አራማጅ ይሁን እንደዚህ አይነት ነገሮች አሉ በሁሉም ቦታ ላይ። አንዳንዴ በቃ ብለው አንተን የሆነ ነገር ማድረግ ሲያቅታቸው በቃ እሱ ማለት እንዲህ ነው ብሎ የሚያጠፉ ሰዎች አሉ። አንድ ተረት አስታወስከኝ። አሁን ሚስተር ምን አለ መሰለ፣ አንድ ጦጣ የብርቱካን ፍሬ ተመልከታ ያንን የብርቱካን ፍሬ ዘላ መብላት ፈለገች እና ዘላ በቃ ልትበለው ዘላ ሞከራ፣ አልተሳካላትም። ዛፉን ወጣ ትወርቃለች። እሺ እና ብላ ሲያቀታት ምን ብትል ጥሩ ነው እንደውም አልበሰለም አለች። እንደውም አልበሰለም ብላ ሄደች። እና ልክ እንደዚህ አይነት አካሄድ የሚሄዱ ሰዎች አሉ። ማግኘት ስላልቻለች አልበሰለም። ያው ዛፉ ላይ ይወጣሉ፣ ለመዝለል ይሞክራሉ፣ ብለው ብርቱካኑ ያለበት ከፍታ ላይ መድረስ ያቀታቸው በዚህ ልክ ያው እንደውም አልበሰለም ብለው ይሄዳሉ። እና እንዲህ አይነት ሰዎች አሉ። ብቻ እግዚአብሔር አምላክ ለሁላችንም እንግዲህ የንስሐን ዕድሜ ይስጠን። በጣም 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 መልካም። ቅናት ምንድን ነው ለአንተ? ቅናት እንዴት አድርገህ ነው ዲፋይን የምታደርገው? ቅናት በቅናት የገረጣ ፊትን ቅባት አያውዘውም፣ ቅናት ካንሰር ነው የሚሉ አባባሎችን አውቃለሁ፣ እናነባለን። መጽሐፍ ቅዱስም ላይ ስለ ቅናት ተጽፏል። ካስታወስክ አንድ ጌታ ወይኑ ላይ ሰው ቀጥሮ ጠዋትም መሳሳትም ማታም ቀጥሮ
ማታ ለቀጠረው ጠዋት ከቀጠረው ጋር እኩል ሰጠ እና ግን ተናደደ። ጠዋት የተቀጠረው ተበሳጨ እና ለምን ለምን ትቀላለች? ከተነጋገርነው ያንተን አጉድዬብሃለሁ ወይ? ሙሉ ነገሬን ብሰጠው አንተ ምን አገባህ? የሚል ኮንሴፕት ያለው ታሪክ አለና ቅናት ላንተ ምንድን ነው? እንዴት ነው ዲፋይን የምታደርገው? እስከምን ድረስ ነው ቅናት የሰው ልጅ ህይወት ሊያበላሽ የሚችለው? መልካም። ቅናት እንግዲህ ያው ክርስቲያንም ስለሆነ እንዲህ አይነት ነገሮችን በመጽሐፍ ቅዱስ አንግል ነው የምንተረጉማቸው። ቅናት ሁለት አይነት ቅናት ነው ያለው። አንደኛው መንፈሳዊ ቅናት ነው፣ ሁለተኛው ደግሞ መጥፎ ቅናት ነው። መንፈሳዊ ቅናት የምንለው ለመልካም ነገር የሚያንደረድር ነው። ለምሳሌ ለአንዳንዶቻችን ታላላቅ የሆኑ ሰዎች ወንጌልን በደንብ አድርገው ፍትፍት አድርገው ሲያጎርሱ፣ አንደበተ ርቱዕ ሆነው ሲያስተምሩ ብዙዎቻችን መንፈሳዊ ቅናትን እንቀናለን። ምን አለ እንደው እኛም እንደው እንዲህ አይነቱ ጸጋ በኖረን እንላለን። እንደው አንዳንዶቹ ደግሞ ሲዘምሩ ድምጻቸው እጅግ በጣም መሳጭ ሲሆን እግዚአብሔርን ሲያመሰግኑ ስንመለከት ምን አለ እንደነሱ ሆነ ብለን ያው መንፈሳዊ ቅናትን እንቀናለን። እንዲህ አይነቱ ቅናት መልካም ነው። ይሄ መንፈሳዊ ቅናት በጣም 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 እንደውም ቤተክርስቲያን አዘውተራ የምታስተምረው ሁሉም ክርስቲያን ሊኖር ይገባል። መንፈሳዊ ቅናት ሰው ነጠላ ለብሶ ቅዳሴ በሚሄድ ሰው ይቀናል። ኪዳን በሚያደርስ ሌሊት እንቅልፉን አጥቶ ሄዶ ቤተ እግዚአብሔር ኪዳን በሚያደርስ ሰው ይቀናል። ሰው እንዲህ አይነት ቅናቶች መንፈሳዊ ቅናት ተብሎ ይጠራሉ። መጥፎ ቅናት ግን ገና ከጅምሩ ከስነ ፍጥረት ተጀምሮ ራሱ እንመለከት፣ ገና ከጅምሩ መጥፎ ቅናት በቃ መጥፎ ነው እንደስሙ። መጥፎ ቅናት በምንም ነገር ያ ሰው ሳቲስፋክሽን እንዲያገኝ ያደርገው። ምናልባት ሊበላ ይችላል፣ ሊጠጣ ይችላል፣ ገንዘብ ሊያገኝ ይችላል፣ ሀብት ሊኖረው ይችላል። ምንም ነገር ኖረውት ግን ደስተኛ ይሆኑ። ለምን? ይሄ መጥፎ ቅናት ስለሆነ ማለት ነው። እና መጥፎ ቅናት በጣም በቃ እንዴት አረግ ይልግለ ያቀነጭራል፣ ያቀነጭራል። እውነቴን ነው ማለት ኑሮ አይስማማም። በቃ እየበላህም እየጠጣ ምንም ይሆንክ በጣም መጥፎ ነው። ቃየል በወንድሙ ባቤል ላይ ቀንቶ የነበረው ቅናት መጥፎ ቅናት ነው። ያ መጥፎ ቅናት ደግሞ ቃየልን በምድር ላይ ተቅበዝባዥ አድርጎታል። መጥፎ ቅናትን የሚቀኑ ሰዎች በአጠቃላይ በነገራችን ላይ ተቅበዝባዥ ነው የሚሆኑት። ተረጋግቶ አታያቸው። ተረጋግተው ሰዎች መልካም ትዳር ስላላቸው፣ ሰዎች በልጆች መልካም በሆኑ ልጆች በፍሬ እግዚአብሔር አምላክ በዘር ስለባረካቸው፣ ሰዎች መልካም የሆነን ስራ ስላገኙ፣ ሰዎች በትንሹም ቢሆን በህይወታቸው ስለተደሰቱ ስለተለወጡ የሚቀኑ ሰዎች አንድም ቀን ተረጋግቶ አትመለከታቸውም። ይቅበዘበዛሉ። አንዴ ስላንተ ያማሉ፣ አንዴ አንተን ከሚጠላ ሰው ጋር ያበራሉ። አንዴ ኢቭን ለራሳቸው አንድ ቀን እንኳን ለራሳቸው አንድም ቀን እንኳን ቁጭ ብለው እስቲ ምን አድርጌ እንደው ራሴ ልለውጥ ብለውም አያቅዱ። ያንተን መውጫ መግቢያን ብቻ እያጠኑ በምድር ላይ ሲቆዘበዙ ይኖራሉ። በምድር ላይ ሲቆዘበዙ አንዴ ያለህን ነገር ለማሳጣት፣ አንዴ የገነባውን ስም ለማፍረስ፣ አንዴ በዙሪያ ያሉትን መልካም የሆኑ ሰዎችን በአጠቃላይ ለማራቅ የማይቆፍሩት ነገር የለም። መጥፎ ቅናት መጨረሻው መቅበዝበዝ ነው። እና መጥፎ ቅናትን ምናልባት የምንቀና ሰዎች ካለን እንዲህ አይነቱ ነገር መጥፎ ስለሆነ በነሳ ህይወት ተመላልሰን መልካም የሆነን ቅናት ግን መቅናት። ለምሳሌ ነጋዴ በሆነ ሰው መልካም የሆነ ቅናት ቢቀና ምንም ችግር የለውም። ራሱን ለመለወጥ ነው። እንደዛ ሰው ነግዶ አትርፎ ሸጦ ለውጦ ገንዘብ ለማግኘት ነው። ይሄ ምንም ችግር የለውም። መጥፎ ቅናት ግን እንደ ስሙ በቃ መጥፎ ነው። ያለህ ነገር አይታየህም። ያ ሰው ገንዘብ ኖሮት በጣም ግዙፍ የሆነ ቤት ኖሮት ራሱ ግዙፍ የሆነ ቤት እንዳለው ራሱ አይታወሰው። ካጠገቡ ደሳሳ ጎጆ ውስጥ ከቤተሰቡ ጋር ተደስቶ የሚኖረው ሰው ላይ መጥፎ ቅናት የሚቀና ከሆነ ያንን ሰው ለማጥፋት ነው የሚጓዘው፣ ያለውን ነገር ሁሉ ረስቶ ማለት ነው። እና መጥፎ ቅናት እጅግ በጣም 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 መጥፎ የሆነ ነገር ነው እና ያቀነጭራል። ቁልቁል በጣም እንደካረት። መልካም ዲያቆን ፈለገ አትናቴዎስ፣ ያው አንዳንድ ሚዲያዎች ላይ ገልጸዋል፣ ግን በዚህ ሰዓት ላይ ያንን ያላዩ የሚያዩ ሰዎች አሉና ፈለገ አትናቴዎስ ነው ወይስ ማን ነው ማለት? አሁን ለምሳሌ ይገረም ደጀኔ፣ አስቴር፣ አንዱዓለም አባተ ያጸደ ልጅ ወዘተ ይባላልና እስቲ ከናያትህ ንገረን፣ ከናያትህ ሙሉ ስም ማን ነው የሚሉትን ነገሮችና ከቤተሰብ ጋር ተያይዞ
አትናሲያ የምትባል እህት አለች ኦር ስም ተሳስቼ ካልሆነ በስተቀር አገልጋይ እህት አለች የበገና መምህርት። ስንት ናችሁ? ከአንድ እናት የተወለዳችሁ ከአንድ እናት ከአንድ አባት ስንት ናችሁ? ከማን ጋር ነው ያደግከው? ማለት ኋላ ላይ ለምናወራው ነገር ቤተሰብ መሰረት ነው ይሄ ስለማስብ ማለት ነው። ከስሙን ጀምርና ወደኋላ ወደፊት ሆነ አውራኝ አካባቢ እስቲ። የኔ ስም እስጢፋኖስ ወንደሰን ጌታቸው ነው። ስሜ እንደዛ ነው፣ እስጢፋኖስ ወንደሰን ጌታቸው የምጠራበት ማለት ነው። ፈለገ አትናቴዎስ የሚለው የሚዲያ ስም ነው። ኢቨን ለራሴ ብዬ ራሱ የፈጠርኩት ስም አልነበረም። የኔ አላማዬ ራእዬ ግን ያ ነበረ። ፈለገ አትናቴዎስ የኔ ህልም እንጂ ስሜ አልነበረም። እና ምናልባት ቲክታክ ፕላትፎርም ላይ ሰዎች ለካ አካውንቱ ላይ ያለውን ነው ተመልክተው ያንን ሰው የሚጠሩት እና ሁሉም ፈለገ አትናቴዎስ፣ ፈለገ፣ አንዳንዱ ፈለቀ፣ አንዳንዱ ፈል እያለ በቃ ሲሄድ እኔ የሆነ ሰዓት በነገራችን ላይ ቲክታክ ከጀመርኩ ወደ 1 ዓመት ያክል ምናምን ታገል ነበር። በጣም ብዙ ነው የሚሉኝ እና ስሜ እስጢፋኖስ ነው፣ ስሜ ፈለገ አይደለም እያልኩኝ በጣም ሞክሬ ነበር። ግን በዛ ስም የሚጠራኝ ሰው በረከተ ሲል በቃ ጸጥ ማለትን የመረጥኩት። በስማቸው የሚታወቁ ልጆች አሉ፣ አንዳንዴ ደግሞ ልክ እንደዚህ በሚዲያ ስም የሚታወቁ ሰዎች አሉ። የኔ ስም ግን እስጢፋኖስ ወንደሰን ጌታቸው ነው። እና ፈለገ አትናቴዎስ የተባለበት መንገድ የቅዱስ አትናቴዎስን ፈለግ ወጣቱ የሆነ ትውልድ በአጠቃላይ እንዲከተል ስለምፈልግ ነው። በሁለት አይነት መልኩ፣ አንደኛ ራስን ዝቅ በማድረግና ሁለተኛ ደግሞ በቅዱስ ቤተክርስቲያን ትምህርት ባለመደራደር ቀጣይ የሚመጣው ትውልድ በአጠቃላይ ይህንን ፈለግ እንዲከተል ስለምፈልግ ነው ስሙን ያስቀመጥኩት። እና ለቤቴ እኔ ሁለተኛ ልጅ ነኝ። አንድ ታላቅ ወደዛ ሳንል ፈልጌ ወይ ፈለገ ምን ማለት ነው? ፈለግ አሁን እኛ እናውቀዋለን። የቤተ ክህነቱ ሰው የግዕዝ ትርጓሜው ያውቀዋልና ለማያውቁት አሁን ነቃ ማለት ምን ማለት ነው ይታወቃል አይደል? ፈለገ ሕይወት ሰንበት ትምህርት ቤት አለ። ፈለገ ምንድን ነው? ከዛ ደግሞ አትናቴዎስ ማን ነው? ቅዱስ አትናቴዎስ ማን ነው? ምክንያቱም ቅዱስ አትናቴዎስን የማያውቅ ትውልድ ይኖራል አሁን ከሚያዳምጠን ውስጥ። እስቲ ንገረን ስለፈለገ፣ ስለ አትናቴዎስ። ፈለገ አትናቴዎስ የሚለውንም ስም የሰጠንበት ትልቁ ሪዝን ያ ነው። ፈለግ ማለት ያው ምንጭ ነው። አንዳንዴ ደግሞ እንደየአገባቡ ደግሞ መንገድም ተብሎ ይጠራል፣ ፍኖትም ሊሆን ይችላል። እና ፈለግ ያለበት ትልቁ ሪዝን ሁሉም ትውልድ ቀደም እንዳልነው የቅዱስ አትናቴዎስን ፈለግ እንዲከተል ስለምንፈልግ ነው። የሱም መንገድ ማለት ነው። የሱም መንገድ እንዲከተል ስንፈልግ ትልቅ መሰረት የሆኑ ሐሳቦችን አስቀምጠን እንደውም እንዲህ አይነቱ እንቅስቃሴ የተጀመረ ሰዓት ላይ በጣም በተደጋጋሚ በቲክቶክ ፕላትፎርም በተለያዩ ሶሻል ሚዲያዎች ላይ ሐሳቡን ስንገልጽ ነበረ። እና ቅዱስ አትናቴዎስ ማን ነው ከሚለው ስንጀምር ያው ቅዱስ አትናቴዎስ በብዙዎች ዘንድ የታወቀ እጅግ በጣም የተወደደ የግብጽ ፓትርያርክ የነበረ ገና በልጅነቱ በወጣትነቱ በድቁናው ጊዜ ደግሞ የቤተክርስቲያኑን ትምህርት በማቀብ ያገለገለ የአርዮስን ትምህርት እያጣቀሰ በመጽሐፍ ቅዱሳዊ ትምህርቶች ድል የረታ በጣም በጣም ተወዳጅ የሆነ የቤተክርስቲያናችን ቅዱስ አባት ነው። እና ፈለገ እንደው ከቅዱስ አትናቴዎስ እንደውም በጣም ብዙ ሰዎች የማያውቁትን አንዱን ታሪክ ላጫውት። እኔ ይሄ ታሪኩን ስሰማ በጣም ራሴን እፈትሻለሁ። እኔ የት ነኝ፣ ከዛ ቅዱሳን አባቶች ደግሞ የት ነበሩ የሚለው ማለት ነው። እና ቅዱስ አትናቴዎስ በጣም የሚገርም ትሕትና ያለው ድንቅ አባት ነው። በነገራችን ላይ በጣም የሚገርም ትሕትና ያለው የግብጽ ፓትርያርክ ከሆነ በኋላ በአንድ ወቅት የፕትርክና ቆቡን በባቱ አስቀምጦ እንደ ምዕመን ሆኖ ከነበረበት መንበረ ፕትርክናው እጅግ በጣም ብዙ ምዕራፍን ተጓዞ በአንድ ቤተክርስቲያን ውስጥ እንደ ምዕመን ሆኖ ቆሞ ያስቀድስ ነበር። ራሱን ዝቅ አድርጎ እንግዲህ ፓትርያርክ ሆኖ ሳለ እንደ ምዕመን እንግዲህ በቤተክርስቲያናችን ወንዶች በወንድ አንቀጽ፣ ሴቶች በሴት አንቀጽ ሆነው ያስቀድሳሉና ልክ እንደዛ ሆኖ ያስቀድስ ነበር። እና የቃሉን መጣፈጥ የአንደበቱን መልካምነት የተመለከቱ በውስጥ ያገለግሉ የነበሩ ካህናት በዚህ ክህደት በበዛበት በዚህ ዘመንማ ይሄን የመሰለ ሰው እንደው ድቁና ቢቀበል የበለጠ ቤተክርስቲያንን ያገለግላል ብለው ተመኙ። እንግዲህ ይህ ሰው ማን ነው? ፓትርያርክ የሆነው ቅዱስ አትናቴዎስ ነው። እና እንደምንም ብለው ካህናት ወደ እርሱ ሲቀርብና ግድ የለህም በድቁና ማገልገል አለብህ፣
ቤተክርስቲያንን በድቁና ብታገለግላት መልካም ነው ብለው ብዙ ይበዘብዙታል። በጣም ደጋግሞ ይጠይቁታልና ቅዱስ አትናቴዎስ በፍጹም ብሎ እምቢ ካላቸው በኋላ በጣም ደጋግሞ ሲጠይቁት እያለቀሰ እያነባ እንደው ይቅር በሉኝ እንደው እኔኮ እንደው ፈርቼ እንጂ እንደው ድቁና ነው አለችኝ ብሎ ይነግራቸዋል። እና መልካም ብለው አስገብተው እንዲያገለግል ያደርጉታል። በድቁና እያገለገለ ብዙ ሰዎችን በወንጌል እያረሰረሰ ተጋድሎን በደንብ ካሰፋ በኋላ እነዚሁ ካህናት ይህ ሰው በድቁና ብቻ መቅረት የለበትም፣ በምንኩስና ደግሞ ቀስሶ የበለጠ ብዙ ምዕራፍን መጓዝ አለበት፣ ሰዎችን በደንብ ወንጌል ማስተማር አለበት። በዚህ ክህደት በበዛበት በዚህ ዘመን እንዲህ አይነቱን ሰው ልናገኝ አንችልም ብለው አሁንም ቅስና እንዲቀበል ይጠይቁታል። ቅዱስ አትናቴዎስ ፈጽሞ አይገባኝም፣ እኔ ቅስና መቀበል አልፈልግም ይላቸዋል። እነሱ ግን አሁንም ደጋግሞ በጣም ብዙ ለመኑት። ብዙ ልመናም በዙበት ጊዜ አሁንም በጣም በሚገርም ሁኔታ እያለቀሰ አባቶቼ ይቅር በሉኝ እንደው ከንቱ ውዳሴ እንዳይሆን ብዬ እንጂ እኮ ቅስናውም አለኝ ብሎ ቅስና እንዳለው ይነግራቸዋል። እና እጅግ በጣም ተደስተው እንግዲህ ድቁናም ለመቀበል ቅስናም ለመቀበል ረጅም ምዕራፍ ተጉዞ ነው ሊቀ ጳጳስ ጋር ሄደው የሚያሾሙት። እና በጣም ተደስተው አገልግሎት እንዲጀምር ያደርጉታል። እና በአገልግሎቱ በትሩፋቱ ብዙዎችን እያስጠመቀ እያስተማረ እያቆረበ በጣም ብዙ ከተጋደለ በኋላ በሀገሪቱ 3 ሊቃነ ጳጳሳት ነበሩ። እነዛ 3 ሊቃነ ጳጳሳት እንግዲህ በቅዳሴ ጸሎት ምዕመኑን ለመባረክ እዛ ቦታ ላይ ይገኛሉ። እና የአንደበቱን ርቱዕነት የቃሉን መጣፈት ተመልክተው በጣም ተደንቀው 3ቱም ሊቃነ ጳጳሳት ወደ እነርሱ እንዲመጣ ጠርተው እንዲህ አሉት፣ እንደው በዚህ ክደት በበዛበት በዚህ ዘመን እንዳንተ አይነት አባት መነኩሴ ቄስ ሆኖ ብቻ ባይቀር መልካም ነው። እንደው ጵጵስናውን ስንስጥህና ጵጵስናውን ከኛ ተቀበልና እንደው ቤተክርስቲያንን የበለጠ አገልግላት አሉት። የዚህን ጊዜ ቅዱስ አትናቴዎስ ከበፊቱ የበለጠ ስቅስቅ ብሎ አለቀሰ። ለምን? ሳይገባው ክርስቶስ ከእንደገና እንዲገባው እያደረገ ስለሆነ እና በጣም ስቅስቅ ብሎ አለቀሰ። እነዛ ጳጳሳት በጣም ብዙ ለመኑት። በስተመጨረሻ አባቶቼ ይቅር በሉኝ እንደው ከንቱ ውዳሴ እንዳይሆን ቢቢጂንኮ ጵጵስናውም አለኝ ብሎ ይነግራቸዋል። የሚገርም ነው። እና ደስ አላቸው። በጵጵስና ማገልገል ጀመረ። በጵጵስና ካገለገለ ከብዙ ጊዜያት በኋላ እነዚሁ ሊቃነ ጳጳሳት በዘመናችን የነበረ እጅግ በጣም አንደበተ ርቱዕ ጎበዝ ወንጌላዊ የሆነ እጅግ በጣም የምንወደው አንድ ፓትርያርክ የፕትርክና ቆቡን አስቀምጦ ከኛ ተሰውሯል። የት እንደሄደ አናውቅም። እና በዚህ ዘመን ደግሞ ከኛ ከሶስታችን ይልቅ እንዳንተ አይነቱ ሰው በእኛ ላይ ፓትርያርክ ሆኖ ቢሾም ይህች ቤተክርስቲያን የበለጠ ትጠቀማለች እና እባክህ ፓትርያርክ አድርገን እንሹም አሉት። የዚህን ጊዜ ቅዱስ አትናቴዎስ እጅግ በጣም ስቅስቅ ብሎ አምላኩ እግዚአብሔርን አመሰገነ። ሳይገባኝ እንዲገባኝ ያደረከኝ አምላክ ስም የተመሰገነ ይሁን ብሎ አባቶቼ ይቅር በሉኝ መንበሬን ጥዬ ጠፋሁት ፓትርያርክ ነኝ ብሎ ወደ መንበረ ፕትርክናው የተመለሰ ቅዱስ አባት ነውና አንዳንድ ጊዜ ዕውቀት ከመንፈሳዊነት ጋር ሲደመር በጣም 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 ፓወርፉል እና በዚህ ዘመን ያሉ ወጣት የሆኑ እህት ወንድሞቻችን በአጠቃላይ ባሉበት ዘርፍ ቅዱስ ጳውሎስ በሁለቱም በኩል ይሳላችሁ ሰይፍ ነው የሚለው በዓለማዊም በመንፈሳዊም በሁሉም ዘርፍ ወጣት የሆኑ ኦርቶዶክስ የሆኑ እህት ወንድሞቻችን እንደ ቅዱስ አትናቴዎስ ቤተክርስቲያናቸውን በእውቀትም ጭምር እንዲያውቁ እንፈልጋለን። በተመሳሳይ ደግሞ ህይወቱም እንዲኖራቸው እንፈልጋለን። አንዳንድ ጊዜ ኦርቶዶክሳዊነት አንገት ላይ ክር በማሰር ብቻ ሆኖ ትንሽ የተቸገረን ነው እና አሁን ግን ከዚህ በኋላ እግዚአብሔር ይመስገን በጣም ብዙ ትውልድ ቤተክርስቲያኑን እያወቀ ነው። ስለዚህ ከዚህ በኋላ እያንዳንዱ ወጣቱ ትውልድ በአንገቱ ማህተብ አሳሪ ብቻ ሳይሆን በእውቀትም የቤተክርስቲያኑን ትምህርት የሚያውቅ በመንፈስ ህይወትም ደግሞ መንፈስ ህይወት ያለው እንዲሆን ስለምንፈልግ ነው ፈለገ አትናቴዎስ ያልነው። የሚገርም ነው። በነገራችን ላይ የቅዱስ አትናቴዎስ ህይወት ለአገልጋዮችም ለምዕመናንም ከፍ ላሉትም በሹመት ላይ ላሉት አባቶቻችንም በተግባር ምሳሌ የሚሆን ህይወት ነው። ትምህርቱ ብቻ አይደለም ህይወቱ ጭምር ክርስትናን በተግባር የኖረ ቅዱስ አባት ነው። የመናፍቃን መዶሻ ነው እና በሱ ስም የሱን ስም አንዳንድ ጊዜ እኮ ስም በእርግጥ ሳይንሱ የሚለው ምንድነው? ስም የተሰያሚው መገለጫ አይደለም። ከቋንቋ ባህሪያት አንዱ ምንድነው? ዘፈቀዳዊ ነው።
ስሙና ተሰያሚው በመካከላቸው ያለው ግንኙነት ተፈጥሯዊ አይደለም። የአንዳንዶች ግን እንዲሁ ሆኖ ታገኘዋለህ። ቅዱስ አትናቴዎስን፣ የእስጢፋኖስን። አሁን አንተ ኦሪጂናል ስምህ እስጢፋኖስ ነው አይደል? እስጢፋኖስ ማለት በግሪክኛ አክሊል ማለት ነው። እኔም ማውቀው ማለት ነው። ትክክል። አየው አይደል? ስሙ ወንጌል ነው የሆነው። ስሙን ነው የኖረው እስጢፋኖስ አይደል? የሰማዕትነትን አክሊል ቀዳሚ ሰማዕት፣ በዛ ውስጥ እየተደበደበ ይቅር የሚል መከራውን ችሎ ያልመለሰ፣ ቅድም አንተ እንዳልከው መጀመሪያ ላይ ነሳ፣ ጭራሽ በመከራው ውስጥ ሥላሴን ያየ። በነገራችን ላይ በመከራ ውስጥ ነው ክብር የሚገኘው። በመከራ ውስጥ ነው የመጽሐፍ ቅዱስን ታሪክ ከኦሪት ዘፍጥረት እስከ ዮሐንስ ራእይ ጸጋ የተገኘው፣ ክብር የተገኘው በእሾህ መካከል ነው እንጂ በአረንጓዴ የሳር ንጣፍ ውስጥ አይደለም። እና የቅዱስ አትናቴዎስ ታሪክ ህይወቱ በጣም የሚገርም ህይወት ነውና እንደ ህይወቱ እንድትኖሩ እግዚአብሔር ይርዳችሁ። አሜን። እንደ ትምህርቱ እንደ ህይወቱና ብዙዎችም ተለውጠዋል በእናንተ ትምህርቱ ቢሆንስ ማለት ነው። የሚታይ ነገር ስለሆነ ማለት ነው። የተለወጡ አሉ፣ የተናወጡ አሉ። እንግዲህ የተለወጡትን እግዚአብሔር ያጽናቸው፣ የተናወጡትን ደግሞ ያረጋጋቸው። አሜን። ወደ መጀመሪያው እንመለስና እስቲ ስለ ፋሚሊ እናወራ። ስለ አንተ ትክክለኛ ነገር ማወቅ የሚፈልጉ ሰዎች ብዙ ናቸው። እሺ፣ አዋይ ጥሩ ነው። በዚህ አጋጣሚ እኮ እንደው ማሳወቅ ጥሩ ነው። እኔ ለቤቴ ሁለተኛ ልጅ ነኝ። ሁለት እህቶች ነው ያሉኝ፣ አንድ ታላቅ አንድ ታናሽ፣ እና ሁለቱም ቤተክርስቲያን አገልጋዮች ናቸው። የገርጂ ሆተ ብርሃን ቤተክርስቲያን የሰንበት ትምህርት ቤት ተማሪዎች ናቸው። ሁለቱም የበገናን መሳሪያ ያስተምራሉ። የበገና ዝማሬንም ያሰለጥናሉ። ጎበዞች። እኔ አልችልም። እናቴም ትችላለች፣ ሁለት እህቶቼም ይችላሉ፣ እኔ ግን አልችልም። እና ሁለቱም እጅግ በጣም 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 የሚገርሙ በጣም በሚያገለግሉበትን ቦታ በጣም የሚወደዱ ልጆች ናቸው። እና እኔ ከመሃል ነኝ ማለት ነው። እኔ ከመሃል ነኝ። አንድ ታላቅ አንድ ታናሽ አለ። እኔ ከመሃል ነኝ። በቃ ይሄ ነው አያት ልዩ ፍቅር ነው ያለህ። በተለያዩ ቪዲዮዎች ላይ ስትገልጸው የአያት ፍቅር እንዲንግብግብም ያደረገ ምን ተደርጎልን? የሙዬ ሴት አያቴ በጣም ነው ብታይ መወዳት። በጣም በጣም። ማን ነው ስማቸው? እስቲ በዛው ስማቸውን ንገረን። አረጋሽ ቶላ ትባላለች። አረጋሽ ቶላ ትባላለች። ወንድ አያቴ ደግሞ ካሳሁን ጉክሳ ይባላል። እሱ በህይወት አለ። እኛ ማሚ ነው እያለን የምንጠራት እና ካረፈች አሁን ኦልሞስት ወደ 8 ወር 9 ወር እየተጠጋ ነው። እና በጣም 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 ነው የምንወዳት። እኔ ብቻ አይደለሁኝም፣ ሙሉ የኛ ቤተሰብ አባላቶች በአጠቃላይ ሁሉም ይወዷታል። እኛ በተወለደን ጊዜ ማዘር አንዳንድ ስራዎችን ለመስራት እኛን ለማሳደግ በጣም ብዙ ለፍታለች። በነገራችን ላይ የኛ እናት እኔንም ሁለቱን እህቶቼን ለማሳደግ በጣም ብዙ ሆናለች፣ በጣም ብዙ ለፍታለች። እና በዛ አጋጣሚ የተወሰኑ ጊዜያቶች እዛ እንድንቀመጥ እዛ እንድናድግ አደርጋ ነበር። ያው አንድ ግቢም ስለነበረ ምንኖረው ማለት ነው። እና እዛ አያቶቻችን ጋር አንድ ቀንም ይሁን ሁለት ቀንም ይሁን በሄድን ቁጥር የምናገኘው የአያት ፍቅር በጣም ልዩ ነበር። ያም ይመስለኛል ከልጅነት ጀምሮ ያየነው የአያት ፍቅር ስለሆነም ነው መሰል በጣም ነው የምንወዳት። በጣም ስለ ሙሉ ቤተሰቡ በቃ ዋጋ ከፍላ የኖረች እናት ነች በጣም ማለት ነው። እና ያው ትንሽ ወደ 9 ዓመት ያክል ደግሞ ታማበን ነበር። 9 ዓመት በጣም ረጅም ነው። ሁሉም የቤተሰብ አባል በየተራ ነው ያስታመመው። አንዱ ስራ ሲሆን የተወሰነው ቤት ቀርቶ ሌላኛው ደግሞ ስራ ሲሄድ ሌላኛው ቤት ሆኖ አሳሟታል። እና እግዚአብሔር ይመስገን እግዚአብሔር የሰጠውን እግዚአብሔር እቺን የመሰለች በጣም የምትወደድን እናት የሰጠን እግዚአብሔር ነው። ደግሞ ወደማይጸየፋት ወደምትወደው ጌታም ደግሞ የጠራት ደግሞ ራሱ ጌታችን ኢየሱስ ክርስቶስ ነው። እና ወደ ተሻለው ቦታ ሄዳለች። እንደ አጋጣሚ ሆኖ ትንሽ ሐዘኑን ያልቻልኩበት ነገር ምንድን ነበር መሰለኝ? ያረፈችው እኔ ወላይታ ደብረ መንከራት አቡነ ተክለ ሃይማኖት ብፁዕ አባታችን አቡነ ይስሐቅ ጋር ለአብነት ትምህርት ቤት ያሰባሰብኩት ትንሽ ገንዘብ ነበረች። ለወር ቀለብ የሚሆን 200 ሺህ ብር ያክል ሰብስበን ይዘን ሄደን ነበር።
እና ሁልጊዜ ስወጣ ተላፍቻት ምናምን ስሜት ምናምን ነው የሚሄደው። በቃ እሷም ተማረ ይሄ ልጅ አትርም ራሱ እንደው ይሄን ሰውዬ ዞር አድርጉልኝ ምናምን ብላ ነው በቃ። እና ሲሄድ የዛን ሰዓት መኪና መጥቶ ስለነበር ቶሎ ብዬ ነው የወጣሁት በደንብ ሳላክፋት ምናምን። ከዛ በኋላ እዛ ሄድኩኝ እና እዛ ገዳም ሆኜ በጣም የሚገርም ነገር ህልም አየሁ። ህልም ካየሁ በጣም ረጅም ጊዜ ሆኖ ነበርና እዛ ገዳም ሆኜ ደብረ መንክራት በነገራችን ላይ በጣም ታሪካዊ ገዳም ነው። በጣም የሚገርም ታሪካዊ ገዳም ነው። ሶስተኛው ፓትርያርክ አቡነ ተክለ ሃይማኖት በባዶ እግራቸው ሄዱ የነበሩት አባት የነበሩበት ገዳም ነው። እንደ ጻድቁ ተክለ ሃይማኖት እንደ ቅዱሱ ተክለ ሃይማኖት ጉድጓድ ቆፈረው ወደታች ይጸልዩበት የነበረን ቦታ ያለበት ቦታ ነው። አቡነ ተክለ ሃይማኖት ወላይታ አይደል? አይቼዋለሁ፣ ጉድጓዱንም አይቼዋለሁ። በጣም የሚገርም ቦታ ነው። እና እዛ ቦታ ሆኜ ህልም አየሁ። ያየሁት ህልም ምንድነው? እጅጋ በጣም እያለቀስኩኝ እንባዬ እየፈሰሰ በጣም ብዙ ማቃቸው ሰዎች ኢቭን እንደውም የዛን ሰሞን ላይ በአንዳንድ ጉዳይ ተኮራርፊያቸው የነበሩ ሰዎችም ጭምር እየመጡ ሲያጽናኑኝ ነበር የተመለከትኩት። እና መጥፎ ነገር እኔ ላስብ አልቻልኩኝም። እንደው ምን አይነት ነገር ይሆን ብዬ በጧት ተነስቼ ብፁዕ አባታችን ጸሎት አድርገውልን ከብፁዕ አባታችን ተባርከን ወደ አዲስ አበባ ስንመለስ ያው ማሚ ታማለች ቶሎ ብለህ ድረስ አሉኝ። የዛን ሰዓት ወደ ዝዋይ አካባቢ ምናምን ደርሰን ነበረ እና እንደውም ለእሷ እንዲሻላት ብዬ የዛን ቀን አልረሳም 10 ኪሎ አሳ ነበር ገዝቼ የመጣሁት ያው ለእሷ እንዲሆን ማለት ነው። አዎ እና ያው ስንመለስ አጋጣሚ ሆኖ የዛን ሰዓት እኔ እንዳልደነግጥ ብለው ነበር። እኔ ስገባ እዛው የእሷ ክፍል ውስጥ ማሚ ተገንዛ ነበር ያገኟት። በጣም የምትወደው ሰው ሲሆን ደግሞ ይከብዳል። እና ለኔ ትንሽ ልቤን የሰበረው ምንድነው የመጨረሻ ሰዓቷ ላይ እንደው እዛ በሆንኩ ኖሮ እንደው አጠገቧ ውሃ ተጠምታም ቢሆን ውሃ ባጠጣት እንደሆነ ነገር አድርግልኝ ብትል የሆነ ነገር ባረግላት ትራስም ከፍ ባረግላት ብዬ በጣም ነበር ልቤ ተጎደው። ግን እግዚአብሔር ይመስገን እዚህ ሆና ከመሰቀየት ያለፈ ምንም ያተረፈችው ነገር የለም ነበር። እግዚአብሔር ፈቃዱ ሆኖ ወደርሱ ጠራት እና ያው እስካሁን ድረስ ተናፍቀናለች ማሚ። ግሩም ነው። በአያት እጅ ማደግ ስሜቱን አውቀዋለሁ። እና እኔ ያደግኩት እናቴ በህፃነት ነው እንትን ያረፈችው። ሲጀመርም ከታችን ጋር ነው የነበርነው። ልዩ ነው ፍቅሩ። ባህሪ አይባልምና ባህሪ ተፈጥሯዊ ስለሆነ ያሳረፉብህ ከሳቸው ወደ አንተ የተላለፈ ያሳደሩብህ ጸባይ አለ? አዎ። ምን ለእንትን አይደለም ለከንቱ ውዳሴ ምናምን ሳይሆን ማሚ በጣም መልካም ሰው ነች። ምንም አይነት ፐርሰናሊቲ ሊኖር ይችላል፣ ማንም ልትሆን ትችላለህ። ግን ከርሷ የማይቆራረጥ ደግነት ነው የምታገኘው። በጣም ብዙ ሰዎች ለኛ ቤተሰብ ያልሆኑ በጣም ብዙ ሰዎች እዛ ቤት እንደ ልጅ እኩል በልተው ጠጥተው አድገው ዛሬ ላይ ትልልቅ ቤተሰብ መስርተዋል። እዛ ቤት ለኔ እናት ለአጎቶቼ ለአክስቶቼ ኩያ የሆኑ ማለት ነው። እና እኔ ከሱ የተመለከትኩት ነገር በቃ ያንን ብቻ ነው፣ ደግነትን። አዎ በቁም ነገር በቃ አንዳንድ ጊዜ ውስጥ ከምትኖርበት ቤተሰብ የሆነ ነገር ትወስዳለህ እና እዛ ቤት ውስጥ ያለው እሷ ከምታደርገው ነገር የኔ እናትም አያቴም ከቤተሰብ ከምታየው ነገር የተማርኩት ብቸኛው ነገር ያንን ነው፣ ደግነትን ነው። ደግነት ማለት የሆነ ነገር እንደው አለ አይደለ በጣም ዝም ብሎ እንደው ለከንቱ ውዳሴ እንዲያረጋሉ ለማለት ሳይሆን በማንኛውም ነገር ሊሆን ይችላል። ለሰው ግን በቃ በቻልኩት መጠን መልካም መሆንን ከዛ ተመሪያለሁ። እግዚአብሔር ይመስገንና በጣም ነው የምወዳት። በዚህ አጋጣሚ እንግዲህ አያት ያላቸው ሰዎች እድለኞች ናቸው። በጣም መቼስ ቁመህ አትቀርም ወይም አትመነኩስም ብለን ተስፋ እናደርጋለን። ታገባለህ ብለን ተስፋ እናደርጋለንና መስፈርት ምንድነው ማለት? ሁሉም ሰው መስፈርት አለው። ዝም ብሎ ያገኘውን ሰው አያገባም። መስፈርት አለው። ለምሳሌ ክርስቲያን የመጀመሪያው መስፈርት አይደለም? ትክክል። የፈለገ አትናቴዎስ መስፈርቱ ምንድን ነው? መስፈርትማ ከተናገርኩ እኮ በቃ እንትና ተበለው ማለት እኮ ነው። አትበላል እግዚአብሔር
አይ ሁሉም ሰው የየራሱ የሆነ መስፈርት ይኖረዋል። በእርግጥ የትዳር ህይወት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የራሱ ባርኮ ቀድሶ የመሰረተው ተቋም እና ምን ትዝ ብለኝ መሰለህ ፈልኝ እነግርሃለሁ። ምንድን ነው ትዝ ይሄ መስት ነው። ይሄን ሳትናገር እዚህ ስቱዲዮ አትወጣም፣ በዚሁ እናድራታለን ላይ በዚህ ትጀምራለህ። አንድ አባት አንዱ ሄዶ ምንድነው ለምን አታገባም ለምን እዛ ሄድና እኔ ማግባት ፈልጋለሁ፣ ግን ማገባት ሴት አይኗ ጨረቃ፣ ድምጿ ሙዚቃ፣ አንገቷ መቃ፣ ደረቷ ሳንቃ፣ አካውንቷ ላይ በትንሹ 2 ሚሊዮን ብር ቢኖረው፣ ማስተርስ የተማረች፣ ጨዋ ወልዶ ጨዋ ያሳደጋት፣ መልከ መልካም ቆንጆ ሴት ብትሆን፣ ከዚያ ላይ ደግሞ መንፈሳዊ ትምህርት የተማረች፣ ባሏን የምታከብር ብሎ ሲጠይቁ አባት ምንድን ነው ብሎ የመለሱለት፣ እንደዚች አይነት ሴት ፍጹም የሆነች ሴት ብትኖር እኔ ራሱ መች መነኩስ ነበረ ብለው መለሱ የሚል ታሪክ አንብበናል፣ ጨዋታ ሰምተናልና ፈለዩ ብዙዎች ይወዱሃል፣ የታወቀ ነው ማለት አንደኛ በሰውነትህ፣ ሁለተኛ በምታስተምረው ትምህርት። ስለዚህ ያንተ እንድትሆን አንተን የነሱ እንድትሆን የሚፈልጉ ሰዎች አይጠፉም እና የሚጠባበቁም እንዲጠባበቁ፣ በጊዜ ቆርጣቸውን የሚያውቁት በጊዜ ቆርጣቸውን እንዲያውቁ። ያው ዲያቆን ነህና ዲያቆን የሚያገባው የመጀመሪያው ክብረ ንጽህናዋን የጠበቀች ሴት ነው ዲያቆን የሚያገባው። ክርስቲያን አንነት አንደኛው መስፈርት ነው፣ ኦርቶዶክስ መሆን አለባት። ሁለተኛ ደግሞ አሁን የጠቀስኩት መሆን አለባት፣ ካላፈረስክ በስተቀር ማለት ነው። ሶስተኛ፣ አራተኛ፣ አምስተኛ፣ ስድስተኛ፣ ሰባተኛ ብለህ ብትነግረን ያው ወዳጅም ጠላትም ደስ ይለዋል። እሱ ትክክል ነው። የጮኝነት ህይወት ላይ ብዙ ጊዜ የሰው መስፈርት የተለያየ ነው። ቅድም አንተ እንዳልከው ሰዎች ገንዘብን ያማከለ፣ ቁመትን ያማከለ፣ ውበትን ያማከለ የተለያዩ ነገሮችን ይናገራሉ። ጮኝነት ህይወት ግን ሲመሰረት እንደዛ መሆን የለበትም ከጀምሩ። ምክንያቱም በመጀመሪያ ከሰዎች ላይ ፐርፌክሽን አይገኝም። ፐርፌክት የሆነ ሰው የለም። አንዳንድ ጊዜ አንዳንድ ወንዶች ምን አይነት ሴት ነው የምትፈልጉ ስትላቸው ነጠላ የምትለብሰው፣ ቀና ብላ ማታይ፣ ድምጿ በጣም እንደው ዝቅ አድርጋ የምትናገር፣ ጠዋት ቤተክርስቲያን ሄዳ በጊዜ የምትገባ ምናምን። እህቶችንም ደግሞ በተመሳሳይ ምን አይነት ወንድ ነው የምትፈልጉ ስትላቸው ትከሻው ያማረ ወንደው እንዲሆነ፣ ቁመቱ ሎጋ የሆነ፣ ከዛ ደግሞ ወይ ደግሞ ቆንጆ መልከ መልካም የሆነ፣ ጸጉሩ ለስላሳ የሆነ እንዲህ አይነት ሰው ነው የምፈልገው ምናምን ይላሉ። ገንዘብ ያለውም የሚሉ አሉ። ገንዘብ ያለው ሀብት ያለው፣ ወንዶቹም በተመሳሳይ ገንዘብ ያላት። አሁን በዘመናችን እንደዛ ተጀምሯል። ሴትም ገንዘብ ያላት፣ እንደዛ አሁን ወንዶቹም ገንዘብ ያላት፣ ሀብት ያላት፣ የተለያየ አይነት ነገር። እሱ ያልሰራውን የት ልታመጣለት ነው? እሺ ቀጥል፣ እንደፈልዬ ጥሩ ነው። እና ምንድነው እነዚህ ነገሮች በአጠቃላይ ስህተቶች ናቸው። ለምንድን ገንዘብን ብሎ የገባ ሰው፣ ገንዘብን ብላ የገባች ሴት፣ ገንዘብ የጠፋ ጊዜ አብሮ ጠፊዎች ናቸው። መልክን ብሎ የገባ ወንድ፣ መልክን ብላ የገባች ሴት፣ የዛ ሰው መልክ በጠፋ ጊዜ አብሮ ጠፊዎች ናቸው። ባጭሩ ምድር ላይ ያለው ነገር በአጠቃላይ አላፊ ነው፣ ሸጋ ነው። አላፊ የሆነ ነገር በአጠቃላይ ሲጠፋ አብሮ የሚጠፋ ነው። ስለዚህ አንዲት እህት የሆነን ሰው ቁመት ተመልክታ፣ ሰውነቱን ተመልክታ፣ ወንድነቱን ተመልክታ፣ ይሄ የሌላ በሚነገሩ የፀጉሩ ልስላሴ ምናምን ተመልክታ ወደዛ ህይወት የምትገባ ከሆነ እነዚህ ነገሮች ሁሉ በጊዜ ሂደት የሚጠፉ ናቸው። ሰው እነሱን ብላ ህይወት ውስጥ እስከገባች ድረስ በተመሳሳይ እነዛ ነገሮች ሲጠፉ አብራ የምትጠፋ ነች። ያም ሰው ደግሞ በተመሳሳይ ገንዘብ ያላት፣ ሀብት ያላት፣ ውበቷ እንደዚህ ሆነ፣ ሰውነቱ ቅርጿ እንደዚህ ሆነ ብሎ እዛ ህይወት ውስጥ ከገባ በኋላ የፈለገው ያንን ነው። በተመሳሳይ እነዚህ ነገሮች ሲጠፉ አብሮ የሚጠፋ ሲሆናል ማለት ነው። እጮኝነት በነገራችን ላይ ወደ ትዳር ህይወት የሚመራ መንገድ ነው፣ ጅማሮ ነው። ወንጌል በህይወት ከሚሰበክባቸው መንገዶች ውስጥ አንዱ ትዳር ነው። ወንጌል በህይወት ከሚሰበክባቸው መንገዶች ውስጥ አንዱ ትዳር ነው። ስለዚህ የትዳር ህይወት ጥንቃቄ ይፈልጋል። ወንጌል በህይወት የሚሰበክበት ነገር ስለሆነ ሰዎች ከስጋዊ ፈቃድ ይልቅ ፈቃድ እግዚአብሔርን አስቀድመው ትልቁ መስፈርታቸው ሊሆን የሚገባው ምንድነው? አንደኛ እግዚአብሔርን የሚፈራ ወይም ደግሞ እግዚአብሔርን የምትፈራ፣ ሃይማኖትን የምታከብር፣ ሃይማኖትን የሚያከብር ፕላስ
ዘመዶችን ቤተሰቦችን የምታከብር እርሱም ዘመዶቿን ቤተሰቦቿን የሚያከብር መሆን አለበት። እነዚህ ነገሮች ካሉ ከዛ በኋላ የጮኝነት ጊዜ ላይ ነው የሚቀራረጹት። በነገራችን ላይ ለጮኝነት በቃ ትልቁ መስፈርት ይሄ ነው። ከዛ በኋላ አንድ ሰው ልክ ጮኛን ከያዘ በኋላ እርሱ በሚፈልጋት መልኩ ይቀርጻታል፣ እሷም ደግሞ እሱን በምትፈልገው መንገድ ትቀርጸዋለች። እግዚአብሔርን የምትፈራ ሃይማኖት ያላት እና ዘመዷን የሚያከብር የምታከብር እሱም የሚያከብር እርሷም የምታከብር ካልሆነ የእርሱን ቤተሰቦች የእርሱን ዘመዶች ዲስሪስፔክት እያደረገች እሱን አክብራ ልትኖር አትችልም። እሱም በተመሳሳይ የእሷን ቤተሰቦች ከፍ ዝቅ እያደረገ ዲስሪስፔክት እያደረገ አብሯት ሊቀጥል አይችልም። ትልቁ ነገር እግዚአብሔርን ማመን ነው ቀዳሚው ነገር። ምክንያቱም እግዚአብሔርን ያላመነ ሰው ለእግዚአብሔር ያልተገዛ ሰው ለኔ ታምኖ ተገዝቶ ይኖራል ማለት በራሱ ሞኝነት ነው። ከዛ በመቀጠል ደግሞ ቤተክርስቲያኑን የሚወድ ሰው መሆን አለበት፣ ቤተክርስቲያኑን የሚያከብር ሰው መሆን አለበት። ምክንያቱም ቤተክርስቲያኑን የሚያከብር ሰው እግዚአብሔርን ይፈራል። በትዳር መሃል ጸብ ግጭት ሲፈጠር እግዚአብሔርን የሚፈራ ሰው ስለ እግዚአብሔር ተብሎ ሊረጋጋ ይደረጋል። ከዛ ደግሞ ቀጣዩ ደግሞ ቤተሰብ ነው፣ ዙሪያ ያሉ ዘመዶች ምናምን እነሱንም ማክበር መውደድ ያስፈልጋል። ምክንያቱም አንድን ሚስት ለእርሱ ወልደው ኮትኩተው አሳድገው ለቁም ነገር አብቅተው የሰጡት እናት አባቶቿ እስከሆኑ ድረስ ለእነርሱ ክብር ይገባቸዋል። ቅዱስ ጳውሎስ ክብር ለሚገባው ሁሉ ክብር ስጡ ሲል በነገራችን ላይ ይህንን ያካትታል። በተመሳሳይ እሷ ወዷለው አፈቅሯለው የምትለው ባሏን በስነ ስርዓት ኮትኩተው አሳድገው አስተምረው አበልተው አጠጥተው ለዚህ ደረጃ ያደረሱት እናት አባቱ ስለሆኑ ለነሱም ክብር ይገባል፣ መከባበር ግድ ነው። ከዛ በኋላ ግን የሙቀደም እንዳልኩ ሌሎች ነገሮች እነዚህ ሁለት ጥንዶች ከተገናኙ በኋላ ወደ ትዳር ከመግባታቸው በፊት በጮኝነት ጊዜ ላይ የሚመሰርቱት ነገር ይሄ መቀራረጽ። በጮኝነት ጊዜ ላይ ሰዎች ይቀራረጻሉ። ባል ሚስቱን በሚፈልግበት አይነት መልኩ ይቀርጻታል። ለምሳሌ ሚስቱ ከባህሪ ውጪ ከገጽታ ውጪ ለምሳሌ ሰውነቷ እንዲያምር ሊፈልግ ይችላል። ኦኬ ሰውነቷ እንዲያምር ልትፈልግ ይችላል። ይሄ የሱ ፍላጎት ሊሆን ይችላል። ሊያገባት እስከሆነ ድረስ በነገራችን ላይ ቅዱስ ዮሐንስ አፈወርቅ ባልና ሚስት አንድ ናቸው የሚለውን ሐሳብ ሲያብራራ የባል ስጋ የሚስት ስጋ ነው፣ የሚስትም ስጋ ደግሞ የባል ስጋ ነው ይላል። ስለዚህ የእርሷ ስጋ የሱም ጭምር ስጋ ነው እና እንድታምር ከፈለገ እንድታምር ለምሳሌ ምግብ አጠቃቀሟ ሊሆን ይችላል፣ ስፖርት እንድትጀምር ሊሆን ይችላል። የሚፈልገው ነገር በአጠቃላይ እየነገራት እርሷን በሚፈልግበት አይነት መንገድ ይቀርጻታል። እሷን በተመሳሳይ እርሱ ወደፊት የምታገቡ ባሏ እስከሆነ ድረስ በምትፈልገው አይነት መንገድ ትቀርጸዋለች። ለምሳሌ ስታገኘው በጣም ወፍራም ሆኖባት ሊሆን ይችላል፣ በጣም ቦርጫም ሆኖ ሊሆን ይችላል። ከሐሳብ ውጪ ነው መለየሙ፣ ከሐሳብ ውጪ እና ኢቭን ስፖርት እንዲሰራ እንቅስቃሴ ጀምሮ ሰውነቱን እንዲያስተካክል ማረግ ከፈለገች ማረግ መፍቷል። በተመሳሳይ ደግሞ ሌሎች ለምሳሌ የሱስ ችግር ሊኖርበት ይችላል፣ በጣም የሚሰክር የሚያጨስ ሊሆን ይችላል። ያንንም እንዲያቆም እዚህ በጮኝነት ማለት መቀራረጽ ይኖራል ማለት ነው። ሰው ፐርፌክት ስላልሆነ ይሄንን ጎዶሎነት በጮኝነት ጊዜ ላይ ሰዎች ያስተካክሉታል። በቃ እሱም በምትፈልግበት አይነት መንገድ ለምሳሌ ባሏ የሆነ ሰው ምን አይነት ፐርሰናሊቲ እንዲኖር ትፈልጋለች፣ ያንን ፐርሰናሊቲ እርሱ ላይ ትገነባለች ማለት ነው። እርሱም ሚስቴ የምትሆን ሴት ምን አይነት ሚስት እንድትሆን ይፈልጋሉ። ኦኬ እንዲህ አይነት ሴት። ስለዚህ እርሷን በሚፈልግበት አይነት መንገድ ሼፕ ያደርጋታል። እና ጥንዶች በጮኝነት ጊዜ ላይ የግድ መቀራረጽ ይኖርባቸዋል። ከተቀራረጹ በኋላ ወደ ትዳር ሲገቡ ለነዛ ጥንዶች ትዳር አይከብድም፣ አዲስ ነገርም አይሆንም። የሚገርም ማለፊያ የሆነ ማብራሪያ ነው። በጣም ሾርት ኤንድ ፕሪሳይዝ ዴፕዝ ያለው ማብራሪያ ነው የሰጠው። በላይ ፈለገ አትናቴዎስ በዚህ ሰዓት እጮኛለሁ የለውም ብሏል አንድ ጓደኛ። የሆነ ነገር ጠይቀ ነው መመለስ ስላልፈለገ መሰል ነገር አለ። እኔ አልችልበትም እንደሱ። እጮኛ አለኝ። በጣም መልካም የሆነች ልጅ ነች። እንግዲህ አጭር ጊዜ ነው ከተዋወቅን፣ በጣም አጭር ጊዜ ነው። ቅድም እንዳልኩት የጮኝነት ጊዜ ሰዎች የሚቀራረጹበት ጊዜ ነው። ፈለገ አትናቴዎስ መምህር ሊሆን ይችላል፣ አስተማሪ ሊሆን ይችላል፣ ሰዎች መካሪ ሊሆን ይችላል። ቤቱ ሲገባ ግን ወይም ደግሞ የጮኝነት ህይወቱ ላይ ግን ሲመለስ ይሄ መምህርነት ይሄ እግዚአብሔር ቤተሰቦች ነው የለም። እሱም ተመካሪ ነው፣ እሱም ይቀረጻል፣ እሱም ይመከራል እንጂ እንደዚህ እንዳገልግሎት አትሮኖስ አዘጋጅቶ ምናምን እርሱ ብቻ መካሪ እሱ ብቻ እንትን አይሆንም። ቀራጭ ተቀራጭ የለም። እዛ ላይ የግድ
መቀራረጽ ያስፈልጋል። ገና አጭር ጊዜ ነው። እግዚአብሔር ይመስገን። እስቲ እግዚአብሔር ከተጨመረበት እንግዲህ ወደ ቁም ነገሩ ይሄዳል ብዬ አምናለሁ። እግዚአብሔር ከረዳኝ ሁሉም ሰው የሚጓጓ ይመስለኛል ለማየት እሷን። ምክንያቱም መሰለህ አንተ የሁሉም ነህ፣ የሁሉም የሆነ ሰው አረተው የሙታው ይሄ ነገር ይቆረጥልኝ ፕሊስ እባካችሁ። የሁሉም ነው ማለት እኮ ይሄ ኔጌቲቭሊ በሴቶች አይደለም። ገብቶኛል። እንዴት ነው መሰለህ ከቤተሰቡ የሚወደድ ልጅ ሁሉም ሰው ይሳሳለታል እና ያው አረረም መረረም ለብዙዎች መዳን ምክንያት ሆናል። ያንተን አወዳደቅ ጥሩ እንዲሆን የሚመኙ እልፍ ናቸው አይደል? ምንም የታወቀ እኮ ነው በጎን ስናስበው ማለት ነው። እና ማናት ወንድማችንን የምትወስድ በደንብ በጣም የሚገርም ሁሉም ነገር አንዳንድ ጊዜ ሁሉም ነገር የሚሆነው ባሰብከው መንገድ አይደለም፣ ባላሰብከው ሁኔታ እና ያው አሁን ጊዜው አይደለም ወቅቱ አይደለም ብዬ ለሁሉም ነገር አንዳንዴ መቸኮል ጥሩ አይደለም። እኔ ከማልወደው ነገር ምንድነው መሰለ በተለይ በዚህ አጋጣሚ ለብዙዎች ምክር ይሆን ዘንድ በጮኝነት ህይወትም ይሁን በትዳር ህይወትም ይሁን ያሉ ሰዎች ኢቭን ውሏቸውን ራሱ ቀርጾ ሚዲያ ላይ መልቀቅ it's not really necessary። እውነቴን ነው የምልህ፣ ምንም ጥቅም የለውም። አንዳንዴ የሰማይ ንጉስ ተብሎ የሚጠራው ንስር የሰውነት ላባውን ቆዳውን ምናምን የሚቀየርበት ጊዜ ሲቃረብ ልክ እንደ ጫጩት የዛፍ ግንድ ውስጥ ወይም ደግሞ የሆነ ዋሻ ውስጥ ተደብቆ ነው የሚያሳልፈው። ልክ ክንፎቹ ተዘርግተው አዳኝ እስከሚሆን ድረስ የተወሰኑ ጊዜያቶችን እዛ ውስጥ ተደብቆ ነው የሚያሳልፈው እና አንዳንድ ጊዜ ትንሽ ደበቅ ብሎ ጊዜ ማሳለፍ መልካም ነው ባይ ነኝ። አንዳንዴ ሳታውቀው ህይወት ድራማ ይሆናል። ሁሉ ግልጥልጥ ሲል ሁሉም ነገር አሁን በጣም እኔ ቲክታክ ላይ በእንዲህ አይነት ኮንተንት ብዙ የሚመጡ ሰዎች አሉ እና በጣም የሚገርም ነገር ያንዳቸውም ነገር ጤናማ ሆኖ ሲቀጥል አትመለከተው። ለምን ሲባል ሶሻል ሚዲያ በተፈጥሮ ኦዲየንስን ይፈጥርልሃል። ባልና ሚስት ናቸው ወይም ደግሞ እጮኛሞች ናቸው። ከዛ በኋላ እንዴት ናችሁ ዛሬ ይሄው ለሷ ይሄው ስጦታ ገዘውላት ወይም ደግሞ እሷ ደግሞ ዛሬ ይሄው በጣም ለምወደው ለባለቤቴ ወይ ለጮኝ እንደዚህ ያረኩለት ምናምን ሰው ላይክ ያረጋል፣ ኮሜንት ጽፍላችኋል ምናምን። ህይወታቸው ከዛ በኋላ ኦዲየንስን ያማከለ ይሆናል። ባል ሚስቱን እወድሻለሁ ብሎ ፍቅሩን የሚገልጽበት መንገድ ከልብ የመነጨ ሳይሆን ኦዲየንስን ያቀፈ ይሆን ይላል። ሚስትም ለባሏ የምታደርጋቸው ነገሮች በአጠቃላይ ኦዲየንስን ያቀፈ ሊሆን ይችላል። አንዳንዴ ሶሻል ሚዲያ ላይ ስትከታተል በጣም ነው የምትደነቀው እንዲህ አይነት ኮንተንት ላይ ያሉ ሰዎች ማለት ነው። እና ትዳራቸው ጤናማ እንዲሆን የጮኝነት ህይወታቸው ጤናማ እንዲሆን በቻሉት አቅም ከሶሻል ሚዲያ እንዲህ አይነት ነገርን ራቅ ማድረግ ያስፈልጋል። ሶሻል ሚዲያ ላይ ግን ህይወትን ሳያሳዩ ህይወትን ሳይገልጡ በብዙ አይነት ነገር ስኬታማ መሆን ይቻላል እና እኔ አላምንበትም። የኔን ጉዳይ ይሄው በቃ እንደዚህ ደስተኛ ነኝ ዛሬ እንደዚህ ሆኛለሁ ከሷ ጋር የተዋወቀ ነው እንደዚህ ነው ምናምን ማለትን አልፈልግም። እግዚአብሔር ብሎ ልክ ለዛሽ ክብር ስንበቃ እንግዲህ በሥርዓተ ቤተክርስቲያንም እንግዲህ ልክ ጋብቻችን ስንፈጽም ያኔ ሁሉም ሰው የሚያውቀው ይሆናል። ከዛ በኋላ ውሏችን አዋዋላችን ምናምን በአጠቃላይ ሶሻል ሚዲያ ላይ እንዲለቀቅ አልፈልግም። ይሄ የሁሉም ሰው ሊከተል የሚገባ አካሄድ ነው እና በዚህ አጋጣሚ በሶሻል ሚዲያ ላይ ትዳራችሁን የጮኝነት ህይወታችሁን ገልጣችሁ እያሳያችሁ ያላችሁ ሰዎች በተቻለ አቅም ትዳር በራሱ ራሱን የቻለ ሚስጥር ስለሆነ አንድ ከዚህ በፊት ስናገር የነበረ ሐሳብ አለ ነው በቤተክርስቲያናችን ካህናትና ዲያቆናት ብቻ የሚገቡበት ስፍራ አለ። መንበሩ ያለበት መሰዊያው ያለበት የአዲስ ኪዳኑ መስዋዕት የሚሰዋበት ታቦት ያለበት ቦታ ላይ ካህንና ዲያቆን ብቻ ነው የሚቆሙ። ምዕመናን መቆም አይችሉም። በተመሳሳይ ትዳርም ልክ እንደ ቤተክርስቲያን ባልና ሚስት የሚገቡበት ህይወት ውስጥ ባልና ሚስት መኝታ ውስጥ ማንም ሰው መግባት አይችልም። በቃ ያ የነሱ ስፍራ ብቻ ነው እና እንዲህ አይነት ህይወታቸው ላይ ካሜራ ደቅኖ ኦዲየንስን መፍጠር እኔ አስፈላጊ ነው ብዬ አላምንም። ፕላስ ደግሞ በጣም ብዙ ፈተናዎች እየበዙ ይሄዳሉ። በነገራችን ላይ ሰዎች እጮኝነት ገና ሲጀምሩ ትዳርን ሲያስቡ የመጀመሪያ ማድረግ ያለባቸው ነገር ምንድነው ታውቃለህ? ሰርክሎቻቸውን ማጥበብ።
ሰርክሎቻቸውን ማጥበብ። ሰርክላቸውን ያላጠበቡ ሰዎች በምንም አይነት ታምር በቃ ጤናማ የሆነ ህይወት ሊቀጥሉ አይችሉም። በትዳር ውስጥ ጸብ ያለ ነው፣ ግጭት ያለ ነው፣ መነጋገር ያለ ነው፣ ግን በሰላማዊ መንገድ ይፈታል። ሰርክሉን ግን ያላጠበበ ሰው በጣም ብዙ ሰው ነው ኢንቮልቭ የሚያደርገው። የእንዲህ አይነት ህይወታቸው ሚዲያ ላይ ያወጡ ሰዎች ተጣሉ ሲባል ሐሳብ የሚሰጠው ሰው በጣም ብዙ ነው። ይደንቃል። ይሄን የሚመለከቱ በትዳር የነበሩ ጥንዶችም ደግሞ በዛው ልክ ነው ሐሳባቸው ግራ የሚጋቡት ማለት ነው። የሆነ ነገር ሲላቸው የሆነ ነገር እንደዚህ ሲላቸውና ጥሩ አይደለም። ባጭሩ እኔ በግሌ ስለማላምንበት ሊሆን ይችላል እና ሰርክልን ማጥበብ ግን መልካም ነው እና ለዛም ብዬ ነው ብዙ እንትን ያላልኩት። ብቻ ግን ለጊዜው ግን እግዚአብሔር ይመስገን አጭር ጊዜያችን ነው አለች። እንግዲህ እናጋልጣታለን፣ አንድ ቀን እናጋልጣታለን። ተከርነውም አይቀርም። በጣም ቆንጆ ጨዋታ እያደረግን ነው በሎዛ ፖድካስት፣ ሎዛ ሚዲያ ላይ ጥያቄያችን ጭውውታችን እንደቀጠለ ነው። ወደ ዋናው ግዙፍ ጥያቄ ያለኝ ጓደኞች ይሄን ጠይቀው ያሉኝ ማለት ነው። ከራእይ ጋር ደጋግ ጓደኞች ደግሞ ሸረኞች የሚሆኑ ስላሉ ጠንቀቅ ብዬ ነው። ደጋጎች ኤንወይ የኔጌቲቭ ፓርትም ውስጥ ያሉ ቢኖሩ ጥያቄ አንተ በሚገባ በጨዋነት ማብራራት ነው እንጂ ጥያቄ አይፈራም። እንደማትፈራም አውቃለሁ። እንኳን እዚህ ስቱዲዮ ላይ የሚቆረጥ የሚቀጠል ባለበት ላይቭ ላይ እንኳን አደነግጥ። ለእንደዚህ አይነት ሰው ነው የምትጠነቀቀው። ስለ ከባቴ አበሳነት ምንድን ነው አረዳደህ? ምን አይነት የምታይበት አንግል ምንድን ነው? ይሄ ገመና ሸፋኝነት የሴም ምሳሌ ገመና ሸፋኝ እንላታለን። እመቤታችን ነውር ሸፋኝ፣ ክርስቶስ ደግሞ ከባቴ አበሳ እንለዋለን አይደል? ምንድን ነው ግን እኛ ከራስ ፀጉራችን እስከ እግር ጥፍራችን በኃጢአት በጉስቆልና በብዙ የነደድን ሆነን እያለን ከኛ የተሻለ ኃጢአተኛ ስናይ ከኛ የተሻለ ኃጢአት እኮ ነው እንጂ እኛማ ኃጢአተኞች ነን። መሸፈን ማንችል በአደባባይ ከመወቃቀስ በአደባባይ ከመወራወር በጓዳ መመካከር ያልቻልንበት በተለይ በዚህ ዘመን ወንድ ክርስቲያን እኮ ነው ኦርቶዶክሱ ኢትዮጵያዊው ሰውን መሸፈን ያልቻለበት የራሱን 3 ጣት ወደ ራሱ የሚቀስረውን ትቶ 1 ጣት ወደ ሰው የሚቀስርበት እዚህ ደረጃ ላይ የደረስንበት መንገድ ምንድን ነው ብለህ ታስባለህ? ሕክምና ሳለው መታከምስ ይችላል? አዎ እንዲህ አይነቱ ነገር በነገራችን ላይ መታከም ይችላል። የምናከምበት ደግሞ ብቸኛው መሳሪያም ሊሆን የሚችለው የእግዚአብሔር ቃል ነው። በነገራችን ላይ የእያንዳንዱ ክርስቲያን ግዴታ ነው። እያንዳንዱ ክርስቲያን የተባለው በክርስቶስ ኢየሱስ ነው። ኃጢአትን ሸፋኝ ነው ክርስቶስ። ኃጢአትን የሚከልል ነው፣ ነውራችን የሚከልል ነው። በዚህ ዘመን አይደለም ከዚህም በፊት በነበሩት ዘመናት ኃጢአትን ያልሰራ የለም። አንዳንድ ሰው በዚህ ዘመን ብቻ ያለ ሰው ኃጢአት የሚሰራ ነውረኛ፣ በደለኛ ይመስላል። ግን ኃጢአት ከዓለመ መላእክት ጀምሮ ነበር። ኃጢአት ከዓለመ መላእክት ጀምሮ ነበር። ተአምረ ማርያም መቅደማችን ላይ ምን ይላል? ኃጢአትን ከማሰብ መጠበቅ ለመላእክት እንኳን አልተቻላቸውም። በቀደመ ወራት ያልተሰጣቸውን ሽተው በድለው ከሰማይ ወደ ምድር ወርደዋልና እና እንዲህ አይነቱ ነገር ከዓለመ መላእክት ጀምሮ የነበረ ነው። እያንዳንዱ ሰው በደል ሊኖርበት ይችላል። ለምን? ምክንያቱም ከብረት ዝገት አይጠፋም፣ ከእንጨትም ጭስ ሊጠፋ አይችልም፣ ከሰውም ስህተት አይጠፋም። ባህሪው ነው። ብረት የሚዘገው ባህሪው ስለሆነ ነው። በቃ እርጥበት አዘል የሆነ ቦታ ከሆነ ውሃ ከነካው መዛጉ አይቀርም። እንጨትም ደግሞ ባህሪው ነው። ለምሳሌ ብረትን ወስደህ እሳት ውስጥ ብትከተው አይጨስም። እንጨትን ወስደህ እሳት ብታስነጎን ይጨሳል። ባህሪው ነው፣ የእንጨቱ ባህሪ። ከሰውም ደግሞ ስህተት በፍጹም ሊጠፋ አይችልም። ሰውም ሆኖ ማይሳሳት የለም። ሰው ሆና በሐልዮ በነቢይ በገቢር ንጽሕት ቅድስት የሆነችው የጌታ እናት የክርስቶስ እናት የኢየሱስ እናት ድንግል ማርያም ብቻ ናት። አለቀ። በተአምረ ማርያም መቅደማችንም ላይ የተቀመጠው ያ ነው። እንደመቤታችን የአብ ማረፊያ ማን ነው? እንደመቤታችን የቅዱስ ማደሪያ የሆነ ማን ነው? እንደመቤታችን የመንፈስ ቅዱስ ማደሪያ ማን ነው? በእውነት ከሰው ወገን ኃጢአት ያልሰራ አለ ከመቤታችን አይደል በቀር? ከመቤታችን በቀር ኃጢአትን ያልሰራ ከቶ ማንም የለም።
በመጽሐፍ ቅዱሳችን ላይ ከዚህ በፊት በጣም ብዙ ጊዜ ስናነሳው ነበር። በመጽሐፍ ቅዱሳችን ላይ ዳዊት የሰራው ኃጢአት ተጽፎ እናገኘዋለን። እና ምንድን ነው ጥቅሙ? እንግዲህ መጽሐፍ ቅዱስ እግዚአብሔር ቃል ነው። መጽሐፍ ቅዱስ እንደ ስሙ ቅዱስ የሚል ቅጽል አለ። ሰይጣን ርኩስ የሚል ቅጽል እንዳለ ሁሉ መጽሐፋችን ቅዱስ የሚል ቅጽል አለው። እና በዚህ ቅዱስ በሆነ እግዚአብሔር ቃል ላይ ለምንድን ነው ዳዊት የሰራው ኃጢአት የተጻፈው? እና እዛ ላይ በነገራችን ላይ ቤተክርስቲያናችን ልታስተምረን የምትፈልገው ትልቅ ነገር አለ። ዳዊት እግዚአብሔር አምላክ እንደ ልቤ ያለው የእግዚአብሔር ነብይ ነው። የእስራኤልም ደግሞ ንጉስ ነው፣ ግዙፍ። እንግዲህ በምድርም የነገሰ 7 ሀፍታት የተቀበለ ትክክል። በሰማይም ደግሞ ነብይ የሆነ የእግዚአብሔር አገልጋይ የተባለ ዳዊት ያውም ደግሞ ልበ አምላክ የተባለ በጣም የልቤ የትኞቹም ቅዱሳን እግዚአብሔር አምላክ እንደ ልቤ ብሎ ጠርቷቸው አያውቅም። ዳዊት ግን እንደ ልቤ ተብሏል። ዳዊት የሰራው ኃጢአት ለምንድን ነው የተጻፈው ስንል አንዳንድ ጊዜ ሰዎች እነሱ ብቻ ኃጢአትን የሚሰሩ ብቻ ይመስላቸው ሰዎች አሉ። መልካም የሆነ ልብ ያላቸው የሚጸጸቱ እና እንዲህ አይነቱ ጸጸት መጥፎ ጸጸት ነው። በነገራችን ላይ ኃጢአትን ስሩ ብሎ ማደፋፈር ሳይሆን እንኳን እኛ በዚህ ምድር ላይ ያለነው ልበ አምላክ የተባለው ዳዊት ራሱ ኃጢአትን ሰርቷል፣ በድሏል። እና ሰው ሁሉ ይሳሳታል። እያንዳንዱ ክርስቲያን ግን እንደ ክርስቶስ ነውርን፣ ኃጢአትን፣ በደልን የሚሸፍን መሆን አለበት። ነውርን፣ ኃጢአትን፣ በደልን የማይሸፍን ሰው በአጠቃላይ እርሱ ክርስቲያን አይደለም። ምናልባት ሰባኪ ልትሆን ትችላለህ፣ ዘማሪ ልትሆን ትችላለህ፣ ቀዳሽ ካህን ልትሆን ትችላለህ፣ ማህሌቱን ብታሰምር ሊቅ ልትሆን ትችላለህ። ዙሪያ ያሉትን ግን የወንድሞችን ገመና የማትሸፍን ሰው ከሆንክ ግን አገልግሎት፣ ዝማሬ፣ መስዋዕት በአጠቃላይ በእግዚአብሔር ዘንድ ሊቀርብ አይችልም። ያንም ቃየል በልቡ እንዲህ አይነት ክፋት ስለነበረበት ነው እግዚአብሔር አምላክ መስዋዕቱን ያልተቀበለው። እና ኃጢአትን መከለል የሁሉም ክርስቲያኖች ግዴታ ነው። ለዚህ በጣም እኔ ምሳሌ ማደርጋቸው አንድ አባት አሉ፣ በረከታቸው ይደረብን። በመጽሐፈ መነኮሳት ላይ በጣም ብዙ የተነገረላቸው አባ መቀርስ የሚባሉ አባት። አባ መቀርስ የአንድ ገዳም አበምኔት ነበሩ እና ሁሰት የተባለ የቅድስና ማዕረግ ላይ የደረሱ አባት ናቸው። ከ10ቱ ማዕረጋት አንዱ ነው። አዎ፣ ለምሳሌ የኤልያስ ደቀ መዝሙር የሆነው ነብዩ ኤልሳ ሁሰት የሚባለው ማዕረግ ላይ ደረሰ ሰው። በባቱ ተቀምጦ ጊያዝ የተባለው ደቀ መዝሙሩ ከንጉሱ ንዕማን ሄዶ ገንዘብ ሲቀበል ተመልክቶታል። ኤልሳ አብሮ ተከትሎ አይደለም የተመለከተው፣ በባቱ ተቀምጦ። እንዲህ አይነቱ ደረጃ ሁሰት ይባላል። በአንድ ቦታ ሆኖ ሁሉ ቦታ ያለውን ነገር መመልከት ይችላል። ክርስቶስን መምሰል ወደ መምሰል ደረጃ ይሸጋገራሉ ማለት ነው። እና በመቀርስ እዚህ ደረጃ ላይ ደረሱ አባት ነበሩ። እና አንድ ከተማ የሚልኩት ወጣት መነኩሴ ነበረ። ይህን ወጣት መነኩሴ ለገዳሙ አገልግሎት እንዲወር ከተማ ሄዶ ለቤተክርስቲያን አገልግሎት የሚሆኑ ነገሮችን ገዝቶ ይመለሳል። በአንድ ወቅት ሲወጣ እጅግ በጣም ዘማ የሆነችን ሴት ይመለከታል። ሰውነቷ በአጠቃላይ ሁለንተኗ፣ አለባበሷ ለፍትወት የሚገፋፋ የሆነችን ሴት ይመለከታል። እና ከተመለከተ በኋላ እጆቿን ይዞ ወደ ባቲ ወስዷታል ከእርሷ ጋር ለመተኛት። ይህን ነገር አባ መቃርስ በባታቸው ተቀምጠው ተመልክተው ነበር። ይህን ነገር ተመልክተው ግን ለመፍረድ አልቸኩሉ። ያ ሰው ይዞት ወደ ባቱ ገባና በውስጥ በገዳም ውስጥ የነበሩ አባቶች በአጠቃላይ ይህን ነገር ተመልክተው እየሮጡ ወደ አባ መቃርስ ዘንድ መጡ። እርሶ የሚያምኑት ለገዳሙ አገልግሎት የሚሆን ነገር ከከተማ ገዝተና ብለው የሚልኩት ይህ ወጣት መነኩሴ ገዳማችን ሊያረክስብን ሴት ይዞ መጥቷል፣ እንፍረድበታሉ። እና አባ መቃርስ የኔ ልጅ ይሄን አያደርግም አሉ። ከሁሉ በፊት እኮ ያውቁታል። ያሳ ያደረገውን ነገር ያውቁታል ከሁሉ በፊት። ግን ከሳሾች ሲመጡ ግን የኔ ልጅ ይሄን አያደርግም አሉ። እና አይ እንደዛ እኮ ነው ኑ እንነሳ፣ ይሄው ኑ። አንድ ጊዜ ከሳሽ የሆኑ ሰዎች ልክ እንደዚህ ናቸው። ቀኑን ይሄው ኑ ይከተሉና ኑ ሄደን ባቱን ከፍተን እንመልከተው፣ ገዳማችን እያረከሰ ነው አሉ። አባ መቃርስ ከባታቸው ወጥተው ወደሱ ገዳም ወደሱ ባት መሄድ ጀመሩ። እና በስጋ ፍትወት ከእርሷ ጋር እየወደቀ እንደሆነ አውቀዋል። ድምፃቸውን ከፍ አድርገው ያወጣት መነኩሴ ድምፃቸውን ሰምቶ እንዲጠነቀቅ ብለው ሴት ይዞ ገባን ያላችሁት ይላሉ እየጮክ ብለው። እነዛ ሰዎች አባታችን ድምፆትን ይቀንሱ፣ አዎ ሴት ይዞ ገብቷል እያሉ ይነግሯቸዋል። የእኔ ልጅ ይሄን አያደርግም እያሉ ድምፃቸውን ከፍ አድርገው ይናገራሉ፣ ድምፃቸው እንዲሰማሉ። የእኔ ልጅ ይሄን አያደርግም እያሉ ደጋግመው ድምፃቸውን ከፍ እያደረጉ መናገር ጀመሩ። እና እሳቸው እንዳሰቡት ያወጣት መነኩሴ ድምፃቸውን ሰማና ያችን ሴት እርቃኗን እንደሆነች ትልቅ የዳቦ ሳጠራ በላይዋ ላይ ይከርምባታል። ያን ሳጠራ ደግሞ ጨርቅ ያለብሰዋል። እና አባ መቃርስ ይህንን እንዳደረገ ካወቁ በኋላ ባቱን ይቆረቁራሉ። ያ መነኩሴ ባቱን ከፈተላቸው። ያቺ ሴት ከሳጠራ ስር እንደሆነች ስለሚያውቁ እንደደከማቸው ሆነው ወገባቸውን ይዘው እዛች ሳጠራ ላይ ቁጭ
በሉ ሴት ይዘው ገብቷል አይደል ያላችሁት? በሉ ግቡና ፈልጓት አላቸው። ሁሉም ላይታች አሉ። ያቺ ሴት ግን ሊያገኙት አልቻሉም እና ደነገጡ። አባታችን ይቅር በሉን፣ እንደው ሰይጣን መስሎብን ነው መሰል፣ እንደው ግን አይተን ተመልክተን ነበር አሏቸው። በወንድማችሁ ላይ በስህተት ስለተነሳሳችሁ በሉ ወደ መቅደስ ግቡና ንስሐ ግቡ አሏቸው። ሁሉም መነኮሳት ወጡ። የዛን መነኩሴ ባት ከውስጥ በደንብ አድርገው ከዘጉ በኋላ ሳጠሯን አነሷት፣ ገለጧት። ያቺ ሴት እርቃኗን ሆና ወጣች እና ሁለቱንም እዛ ብቻቸውን ገሰጿቸው። የኔ ልጅ አንተ መነኩሴ ነህ። መነኩሴ ማለት ሞተ ማለት ነው። መነኩሴ ማለት ዘር ልዝራ ንብረት ላፍራ ብሎ የማይጨነቅ ግርማ ሌሊቱን ድምፅ አራዊቱን ጸባጋንንቱን ታግሶ በስርጥ በዋሻ በገደል ስለ ክርስቶስ ኢየሱስ ዓለምን ንቀው ብዙ መከራን የሚቀበል ነው። ልክ ቅዱስ ኤፍሬም በውዳሴ ማርያም እንዳሉ ሰማዕታት በሆነ የዚችን ዓለም ጣም ናቁ፣ ደማቸውን ስለ ክርስቶስ አፈሰሱ፣ ስለ መንግሥተ ሰማያት ብለው መራራ ሞትን ታገሱ። መነኩሴ ማለት እንዲህ ነው። ውዳሴ ማርያም ዘሐሙስ። መነኩሴ ማለት እንዲህ ነው። ያረከው ነገር ስህተት ነው አሉ ቀስ ብለው። እሷንም ደግሞ የኔ ልጅ አገልጋይን እኮ ማሳሳት በጣም ትልቅ ኃጢአት ነው፣ ትልቅ በደል ነው፣ ትልቅ ነውር ነው። ስለዚህ ከአምላካችሁ ከክርስቶስ ጋር መታረቅ አለባችሁ ብለው ለሁለቱም እዛው ባት ውስጥ ንስሐ ሰጥቷቸው። በጣም የሚገርመው ነገር ያቺ ሴት በጣም ልቧ ተሰብሮ እዛው ንስሐ ገብታ ከሳቸው እዛው ምንኩስናን ተቀበለች። ይገርም ነው። ዞር ብላ ወደ ቀድሞ ህይወቷ ራሱ መመለስ አልፈለገችም። አንዳንዴ ኃጢአትን ከለዮች ስንሆን፣ አንዳንዴ ሰዎችን በፍቅር ሳብ አድርገን ነውራቸውን በደላቸውን ከለለን ትክክለኛ በሆነ መንገድ ልናርማቸው ስንሞክር ከኛ የበለጠ እጥፍ የቅድስና ህይወት ገንዘብ እንዲያደርጉ እናደርጋለን። ጣት ቀሳሪዎች ብቻ ከሆነን ግን አንዳንዴ ሞር ሰዎች እንዲጠፉም እናደርጋለን። በነገራችን ላይ አንዳንድ ጊዜ ብዙ ሰዎች ከአገልግሎት ቦታው፣ ከቤተ ክርስቲያኑ፣ ከማህበራዊ ህይወት ከሚሰሩበት ቦታ የሚጠፉት እንዲህ አይነት መገለል እየደረሰባቸው ስለሆነ እና በመጀመሪያ ማወቅ ያለብን ትልቁ ነገር ምንድነው? የኛን ነውር፣ የኛን ኃጢአት፣ የኛን በደል የከለለው ክርስቶስ ነው። እያንዳንዱም ክርስቲያን ደግሞ የወንድሙን ኃጢአት ሊከለል ሊደብቅ ይገባል። የእያንዳንዱ ክርስቲያን ሰው ግዴታ ነው። ከሳሽ በነገራችን ላይ በዚህ አጋጣሚ ዲያብሎስ ብቻ ነው። መጽሐፍ እንደዛ ነው የሚለው። አዎ ከሳሽ ዲያብሎስ ብቻ ነው። እያንዳንዱ ክርስቲያን ከሳሽ መሆን የለበትም። የሰዎችን ኃጢአት ከሳሽ መሆን የለበትም። እገሌ እንደዚህ አድርጎ፣ እገሌ በዚህ ወጥቶ፣ እገሌ በዚህ ገብቶ እንዲህ እያለን የምንሄድ ከሆነ የከሳሾችን ስም እንይዛለን ማለት ነው። ያው ከሳሽ ቀደም ብለናል፣ ዲያብሎስ ብቻ ነው። ኃጢአትን ከላይ ደግሞ የሆነ ህዝብ ክርስቲያን ይባላል እና ግድ ነው ለሁሉም ክርስቲያን፣ እያንዳንዱ ክርስቲያን የወንድሙን ኃጢአት በነገራችን ላይ በአማርኛ ቤስት ፍሬንድ ምን ይባላል? ምን ይባላል በአማርኛ? አንተውም ወዳጅህን ምን ብለህ ትጠራዋለህ? ምን ነው ትልኛለህ? ለምሳሌ ጓደኛ። አዎ ምን ማለት ነው ጓደኛ? እንደው ሲመስልህ ገመና ሸፋኝ ነው ሸፋኝ። አዎ ገመና ሸፋኝ ነው፣ ግን ራሱ ቃሉ ሲጠብቅ ነው ጓደኛ፣ ሲላላ ግን ጓደኛ ነው። እሺ ጉደኛም ጓደኛ ይሆናል። እኔ አላልኩኝም። አይ ጓደኛ ማለት ነው ትክክለኛ ትርጉሙ ያ ነው። ጓደኛ ጓዳህን የሚያውቅ ተሸካሚ። ትክክል። እያንዳንዱ ሰው እንደዛ ነው መሆን ያለበት። ኃጢአትን ከላይ ነው መሆን ያለበት። እግዚአብሔር አምላክ እንግዲህ ኃጢአትን ከላይ ከሆኑት ክርስቲያኖች ጋር ይደምራል። በነገራችን ላይ ሰናይ ሸጋ የሆነ ማብራሪያ ነው፣ ድንቅ ማብራሪያ ነው። የዚህ የገመና ሸፋኝ የገመና ከታችነት ነገር ሲነሳ ሰው የሰውን ኃጢአት ስትገልጥ የጊዜ ጉዳይ ነው እንጂ አንተም ይገለጥብሃል። የሰውን ኃጢአት ስትከፍት የጊዜ ጉዳይ ነው እንጂ አንተም ይከፈትብሃል። አንተ ስትሰውር ያንተ ኃጢአት ይሰወርልሃል። የእጅህን ነው ሰው የዘራው ነው የሚያጭደው። በነገራችን ላይ የዛሬ 10 ዓመት 15 ዓመት በልጅነታችን ያየነው በጣም ብዙ ጉድ አለ፣ የሰማነው ያየነው ምናምን። ግን አይደለም እንኳን ለሰው ልታወራው ለንስሐ አባትህም ለሚቀርብህም ሰው በጣም 100% ሚስጥረኛ ነው ለምትለው አታወራው። ለመሰለህ ይከፈልሃል። ጊዜና ቦታ እንትን ብሎ ቀይሮ ይከፈልሃል። አንተ ጋር እንኳን ባይደርስ ይሄ ነገር የልጅ ጋር ይደርሳል። ሰው ይመስለዋል የራሱ ላይ ኃጢአት ራሱ ላይ ብቻ የሚቀርቡ ላይ ይመስለዋል። ፍየልና ነብር ጓደኝነት መስርተው ጉዞ ሲያረጉ ፍየል ሳሩን ቅጠሉን እየበላች
ኑሮውንም ጉዞውንም መንገዱንም ገፋቸው። ነብር ግን የሚበላው አጣ። አስቀድመው ተማምለው ነበረ። ፍየል ፈርታ አትበላኝም አልበላሽም በቃ ጓደኛ ነን ተባብለው ቀጥለው ነበረ። ተማምለዋ ብትበላኝስ ልጄ ኃጢአቱ ይድረስ ተባብለው ነበር። እና ሊበላት ፈለገ። መንገድ ላይ ቃል ኪዳንስ ብሎ አሰበ። ሊበላት ፈለገ። አሁንም ቃል ኪዳንስ ብሎ አሰበ። መጨረሻ ላይ ግን ከረሃቤ አይበልጥ ደሞም የገባውላት መሐላ በእኔ ድረስብኝ ነው። ትንሽ ጫፏ የገደሏ ጫፍ ላይ ሲደርስ ዘንትሏት ሆዷን ሊያመልጥ ሲል ወደ ታች ተወረወረ ወደ ገደሉ አዘቅቱ እና አንድ ከፍ ያለ እንጨት ሆዱን ዘነተረው እና እያቃሰተ መሐላ ያልነገርኩ መሐላ ቢያፈርሱ ፍየል አላት። መሐላ ቢያፈርሱ በማን ነው የሚደርሰው? በራስ ላይ ደርስ ይችላል፣ በልጅ ልጅ ግን ሊደርስ ይችላል ብለዋለች። አንዳንድ ሰዎች ራስ ወዳድ ሰዎች አለን። በራሳችን ካልደረሰ ምን አገባን የምንል በልጅ ልጆቻችን ላይ ብንደርስ ጉዳያችን ያልሆነ ማለት ነው። እና ለመብላት የተነሳሳውን በዚህ ምክንያት ነው። በራሴ ካልደረሰ ብሎ ነው ዘንትሯት ሲወድቅ ኦልሞስት የሞት አፋፍ ላይ ቆም ፍየል የጣረ ፍየል መሐላ ቢያፈርሱ በራስ አይደርስም፣ በልጅ ልጅ ነው የሚደርሰው፣ በልጅ ነው የሚደርሰው ብለሽኛል ነበረ ወይ? አዎ፣ ነገር ግን ያንተ አባት የሰራውን ኃጢአት ማን ያውቃል? ያንተ አባት የሰራው ኃጢአት ነው ለአንተ የተረፈ፣ እሱም ተርፎ ሊሆን ይችላል። እሷ ዳነች፣ እሱ ግን ይተክ። አንዳንድ ጊዜ ገመናህን የሰውን ነውር የምትሸፍነው በእኔ ካልደረሰ እኔ ጥሩ ሴፍ ዞን ላይ ነኝ ብለህ ብቻ አይደለም። አንደኛ አንተ ነገ መውደቂያ አይታወቅም። ሰው እስካልሞተ ድረስ ጨርሻለሁ ማለት አይችልም። መቃብር ሲወርድ ብቻ ነው ሰው የሚጨርሰው። ምን እንደሚገጥም አታውቅም። እና ሰው ለራሱም ሲል ለልጁም ሲል በጎ ነገር ማድረግ፣ ሰውን ገመናሽ መሸፈን፣ ነውር መሸፈን መልካም ነው። በተለይ ጓደኛን በተለይ በሃይማኖት የሚመስልህ ጠቅለል ሲደረግ ደግሞ የሰዎችን ቢሆን መልካም ነው። ፋይናሊ ራሳችን ነው የምንጎዳው። እና በጣም የሚገርም ድንቅ ማብራሪያ ነው የሰጠኸው ፈለይ። በጣም ተገቢ ጉዳይ ነው። አሁን እኮ ጠዋት አብረህ የበላኸውን ስትጣላ ያወሩታል። ክትፎ በልተህ ከሆነ ክትፎ ብር የሌለው ይመስልሃል አይደል? እችም ገመናውን እኮ ነው። ክትፎ ጋብዞኝ እዚህ ቦታ ጋብዞኝ ይሉሃል። እና ነውር መሸፈን፣ ገመና መሸፈን፣ መከዳደን፣ መሰዋወር ብንለማመድ ከክርስትና ካራክተርስ ውስጥ አንዱ ነው። የእምባ መሪናን ታሪክ ታውቀዋለህ? ይሄ ነው እኮ ሴት እኮ ናት አይደል? ያላረገችውን እኮ እሷ ናት ጽንስ ያጸነሰች ተብላ ሴት እኮ ናት። ልጇን አምጠው ሰጠዋት አይደል? አሳድጋ ስትሞት አይደል እንደ ሴት መሆኗ የታወቀው። ሰው በዚህ መጠን ገመና ይሸፍናል እኮ፣ ነውር ይሸፍናል በዚህ መጠን። እና እኛ ምን አይነት መንፈስ እንደተለቀቀ ዳቅም ደግሞ እንትን ነው ኃጢአት ነው የሚለያየው እኮ። ለምሳሌ አንዱ ኤክስትሪምሊ ዘማዊ ይሆናል፣ አንዱ ደግሞ ኤክስትሪምሊ ሌባ ይሆናል፣ አንዱ ኤክስትሪምሊ ውሸታም ይሆናል፣ አንዱ ኤክስትሪምሊ ሐሜተኛ ይሆናል፣ አንደኛው ደግሞ ኤክስትሪምሊ ተደባዳቢ ይሆናል። ለምን በኃጢአት በለጥከኝ፣ እኔ በዚህኛው የበለጥኩ አንተ በዚህኛው በለጥከኝ ማለት ይመስላል ያንዳንዶቻችን ሁላ ጭምርና ጠቅለል ሲደረግ ኦርቶዶክሳዊ ስነ ምግባር ማለት ከነዛዎች ውስጥ አንዱ የጓደኛን የሰው ልጆችን የእንስሳትም ነውር ይደበቃል እኮ። የእንስሳትም ነውር ይደበቃል እኮ። ስትወልድ እኮ ፍየል መጋረጃ አድርገህ እኮ አይደል ቤት ውስጥ አስገብተህ በበረት ውስጥ ፍየሏ እንኳን የወለደች እንትኑ አይታይም እኮ አይደል እንዴ? አባቶቻችን እስከዚህ ድረስ ይጠነቀቃሉ እኮ። ብንታደል የሚጠቅመው ይሄ ነው። ይህን ለፈለገ ብለን ለከበደ ብለን ለዘለቀ ብለን ለገብረ ማርያም ለወልደ ማርያም ብለን ሳይሆን ጠቅልል ባለ መልኩ እኛ መልመድ ያለብን ነገር ነው። መጽሐፍ ቅዱስም ይህንን ነው የሚያዘው። እስቲ ከእናንተ ሊወግሯት ሲመጡ እስቲ ከእናንተ መካከል ኃጢአት የሌለባት ይወገራት ሲባል ግንባር ለግንባር እየታዩ ነው አይደለ? ኃጢአታቸው እርስ በርስ ያነቡት ማንስ ከማን ፊት ይቆማል? ማን ከማን ፊት ይቆማል? እንደው እግዚአብሔር ይግለጠው ቢባል አይቆምም። እና ይህን ልምምድ ብናደርግ መልካም ነው። ጥሩ ማብራሪያ ነው የሰጠኸኝ ፈልዬ። ወደ ትልቁ ጉዳያችን እንምጣና ፈለገ
አትናቴዎስ መምህር ፈለገ አትናቴዎስ ዲያቆን ፈለገ አትናቴዎስ ባለ ራእይ ነው እና አንዱ እንደውም ያለኝ ራእይ መከራ ቢበዛበት የሚጎብጥ ልጅ አይደለም፣ ራእይ ያለው ሰው አይሞትም እና ራእይ ያለው መጽሐፍ ቅዱስ እንደዛ ነው የሚለው፣ ራእይ ያለው ሰው አይሞትም እና እስቲ ስለ ራእዩ ጠይቀው ብሎኛልና እንዴ ደግሞ ፈለገ ምን ራእይ እስቲ ኤኒዌይ ምን ራእይ ይኖረዋል ብዬ ከምኮንን በውስጤ ውስጥ ሲመጣ ጠይቀዋለሁ አልኩና ምንድነው ራእይ? እንደ እግዚአብሔር መልካም ፈቃድ እንግዲህ በቲክታክ ፕላትፎርም ላይ በጣም ብዙ ቤተሰቦችን አፍርተናል። በጣም ብዙ የምናወራቸው እህት ወንድሞች አሉን። በተለያየ አይነት ህይወት ውስጥ ያሉ ከዛ ህይወት መውጣት የሚፈልጉ ብዙ የሆኑ ሰዎች ያወሩናል። በተለይ ወጣቶች በግብረ ሰዶሜነት ህይወት ውስጥ ያሉ፣ በሱስ ውስጥ ያሉ፣ ከባባድ በሆኑ ልምዶች ውስጥ ያሉ፣ ስጋቸውን በመሸጥ እየኖሩ ያሉ እህቶች በጣም ብዙ ያወሩናል እና ቲክታክ ፕላትፎርም ላይ እግዚአብሔር ይመስገን በጣም ብዙ ሺህ የሆኑ ሰዎች ናቸው ያሉት። በጣም ብዙ ሰው ይከታተለዋል እና ይህን ነገር ወደ ምድር ልናወርደው አስበናል። እንደ እግዚአብሔር መልካም ፈቃድ ጉባኤ ፈለገ አትናቴዎስ የሚል አንድ ትልቅ ጉባኤ ልናዘጋጅ ያስበናል። በቤተክርስቲያናችን እስካሁን የተለመዱ ሁለት አይነት ጉባኤያቶች አሉ። አንደኛው ጉባኤ ትምህርት ነው። እጅግ በጣም በምንወዳቸው በምናከብራቸው በተመረጡ የቤተክርስቲያናችን መምህራን ትምህርተ ወንጌል ተሰጥቶ ምዕመናን ወደ የቤታቸው ይመለሳሉ። ሁለተኛው ደግሞ የጥያቄና መልስ መርሃ ግብር ነው። ብዙ ጊዜ በስራ ቦታቸው በትምህርት ገበታቸው ብዙ ክርስቲያኖች በቤተክርስቲያን ትምህርት ላይ ጥያቄ ስለሚነሳባቸው የጥያቄና መልስ መርሃ ግብር ይዘጋጃል። ይሄኛው ጉባኤ ለየት ያለ ጉባኤ ነው። ምን አይነት ጉባኤ ነው? ስጋቸው በመሸጥ ላይ ያሉ እህቶች፣ በሱስ ውስጥ ያሉ ወንድሞች፣ በተለያየ አይነት ከባድ የሆነ ልምምድ ውስጥ ያሉ ሰዎች፣ በግብረ ሰዶሜነት ውስጥ ያሉ ሰዎች ሁሉንም ያማከለ ትልቅ ጉባኤ ልናዘጋጅ ያስበናል። ጉባኤው ትልቁ ዓላማ ምንድነው? ሰዎች ከኃጢአታቸው አጥቦ ሊያነጻቸው የሚችል አምላክ እንዳላቸው ማሳወቅ። በነፍስ ድፋምነት ስሜት ሲሰማን አንዳንዶቻችን የተለያየ ቦታን አማራጭ እናደርጋለን። አንዳንዶች መሽታ ቤት መሄድን ይመርጣሉ በነፍስ ድፋምነት ስሜት ሲሰማቸው። አንዳንዶች በኮንሰርት ቦታዎች ላይ ሄደው መዝለልን ይመርጣሉ። አንዳንዶች ከማያውቁት ሰው ጋር መተኛትን አማራጭ አድርገው ይወስዱታል። ነገር ግን ካለብን የድፋምነት ስሜት አጥቦ አንጽቶ ሊያነጻን የሚችለው ክርስቶስ ኢየሱስ ብቻ። ስለዚህ ትልቅ ጉባኤ ልናዘጋጅ ያስበናል። ለእግዚአብሔር መልካም ፈቃድ በጣም የብዙ ሰው እገዛን እንፈልጋለን። በዚህ አጋጣሚ የሙዬ በጣም ትልቅ ጉባኤ ነው። ዓላማው ምንድነው? ቅድም እንዳልኩት በሱስ ውስጥ ያሉ ስጋቸውን በመሸጥ ላይ ያሉ እህቶችን፣ በግብረ ሰዶሜነት ህይወት ውስጥ ያሉ በጣም ብዙ በሚባል አይነት መልኩ የተለያየ አይነት ህይወት ውስጥ ያሉ ሰዎች አሉ። ከዛ ህይወት መውጣት የሚፈልጉ ተስፋ በመቁረጥ ስሜት ላይ ያሉ፣ ራሳቸውን የማጥፋት አይነት ስሜት የሚሰማቸው በጣም ብዙ አይነት ሰዎች አሉ። እነዚህን ሁሉ ሰዎች ሰብስበን በመጀመሪያ ልባቸውን የሚያጸናውን የእግዚአብሔርን ቃል ነው ልንሰጣቸው የምንፈልገው። ልክ ሐዋርያት በዓለም ሁሉ ዞረው ወንጌልን ሲሰብኩ ለየትኞቹም ሰዎች የሰጧቸው ዕንቁ ወርቅና አልማዝ የላቸውም። ለሁሉም የሰጧቸው ክርስቶስን ነው። እኛም ለሁሉም ክርስቶስን መስጠት እንፈልጋለን። ሲቀጥል እዛ ጉባኤ ላይ በቻልነው አቅም እንግዲህ አብዛኞቹ ከተለያየ ህይወት ስለሆነ የሚመጡት ነጠላ የማልበስ መርሃ ግብር አለን። ነጠላ ራሳችን ገዝተን በ20 ሺዎች በ30 ሺዎች ለሚቆጠሩ ሰዎች ነጠላ ገዝተን እናለብስ አስበናል። ከዛ በኋላ ግን ወደ የቤታቸው እንዲመለሱ አንፈልግም። የእያንዳንዳቸው ስልክ ቁጥራቸው፣ ስማቸው፣ ሊስታቸው ተመዝግቦ በተመረጡ የሰንበት ትምህርት ቤት ተቋማት ሐሳቡን በሚደግፉ ሰንበት ትምህርት ቤት ተቋማት በተለያዩ ቦታዎች ላይ ማለት ነው ተከታታይ የሆነ ለአንድ ወር ጊዜ ትምህርት ተምረው በተለይ ደግሞ ያንዳንዱ ሰው በንስሐ ህይወት ሲመለስ የመጀመሪያው ምዕራፍ ንስሐ መግባት መጸጸት ሆኖ ሳለ የሚጠናቀቀው ግን ንስሐው ስጋውን በመብላት ደሙን በመጠጣት ነው እና ቅዱስ ስጋውን ክቡር ደሙን የሚቀበል ወጣትን ትውልድ ለማፍራት የምናዘጋጀው ጉባኤ ነው። አልቲሜት ጎላችሁ ስጋውና ደሙን እንዲቀበሉ ማለት ነው። በአመት አንድ ጊዜ ነው ይሄን ጉባኤ የምናዘጋጀው። በአመት አንድ ጊዜ ደግሞ እያንዳንዱ ክርስቲያን በንስሐ ህይወት ተመላልሶ ራሱን ለካህን አሳይቶ መንፈሳዊ ዝግጅቱን በአጠቃላይ አጠናቆ ቢያንስ በአመት አንድ ቀን ይሄ ጉባኤ ከተዘጋጀ ከአንድ ወር በኋላ ማለት ነው ጉባኤውን ካዘጋጀን በኋላ ትምህርቶችን ከተማሩ በኋላ ከኃጢአታቸው አጥቦ ሊያነጻቸው የሚችለው ክርስቶስ እንደሆነ ከተረዱ በኋላ እነዛን ሁሉ ሰዎች በአጠቃላይ ይዘን ወደ የቤታቸው አንበትናቸው። እነዛን ሁሉ ሰዎች በሚገባ አስተምረን፣ በሚገባ መክረን፣ በሚገባ ገስጸን ማወቅ ያለባቸውን ሁሉ እንዲያውቁ አድርገን
አንዳንድ ሰው ኃጢአተኛ ስለሆነ ብቻ ቅዱስ ሥጋውን ክቡር ደሙን አልቀበልም የሚል ሰው አለ። አዎ እርግጥ ነው ንጹህ ሳንሆን መቀበል አንችልም። ነገር ግን ከኃጢአታችን ደግሞ ሊያነጻን የሚችለው አንዱ ነገር ደግሞ የጌታችን የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም ነው። ሥጋዬን የበላ ደሜን የጠጣ ምን አለው? የዘላለም ሕይወት አለው። ስለዚህ የዘላለም ሕይወትን ለማግኘት ኖረን ተስፋ የምናደርጋት መንግስተ ሰማያትን ለመውረስ በቻልነው አቅም እዚህ ጉባኤ ላይ እያንዳንዳችን ወጣቶች ልንሳተፍ ይገባል። እና ይሄንን ትልቅ ዓላማ አስበን ትንሽ በጣም የተቸገርነው ጉዳይ የገንዘብ ጉዳይ ነው። ፋይናንስ ብቻ ነው። በጣም ይገርም ከባድ የሆነ የሰው ሪሶርስ አለ። በጣም ከባድ የሆነ ትልቅ ንቅናቄ አለ። ሁሉም ኦርቶዶክሳዊ ሎኬሽን ብቻ ነው የሚፈልገው። በዚህ ሰዓት በዚህ ጊዜ ሁላችሁም እንድትገኙ ቢባል ሁሉም ወጣት ሎኬሽኑ ብቻ ነው የሚፈልገው። አሁን ላይ ጉባኤውን ለማዘጋጀት ለነዚህ ሰዎች ነጠላ ለመግዛት ለአንድ ወር ተከታታይ ጊዜ ሲማሩ በተለያዩ ሰንበት ትምህርት ቤት ቦታዎች ላይ ማለት ነው አብሮ በባዶ ትራንስፖርት እንዳይመላለሱ ምናምን የተቻለን ለማድረግ ሰፖርት ለማድረግ እያሰበን ነው። ከዛ በኋላ አንድ ወር ተከታታይ ከተማሩ በኋላ ምን ያደርጋሉ? በአንድ በተመረጠ ትልቅ ቤተክርስቲያን በአንድ በተመረጠ ቦታ ላይ ቅዳሴን አስቀድሰው ነጠላቸውን ለብሰው እኩል ቅዱስ ሥጋውን ክቡር ደሙን ይቀበላሉ። ለየት የሚያደርገው ነገር ምንድነው? ይሄንን መርሃ ግብር የምናዘጋጅ ከጉባኤ ፈለገ አትናቴዎስን የምናዘጋጅ ሁላችንም አገልጋዮች በአጠቃላይ አብረን ነው የምንቆርበው። ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ አድርጎ ነው ያስተማረው። ኦኬ ስናስተምር ማናደርገውን ነገር አድርጎ አንልም። እኛ ቆመን እነሱን አሰልፈን በሉ ያው ተቀበሉ እያልን አይደለም ለሰዎች ማሳየት የምንፈልገው። እኛው ራሳችንም እዛ ቦታ ላይ ከነርሱ ጋር አንድ ላይ ነጠላችንን ለብሰን አስቀድሰን ከቅዳሴው ጸሎት ተባርከን ቅዱስ ሥጋውን ክቡር ደሙን ለመቀበል አስበናል። ይሄኛ ያዘጋጀነው ጉባኤ ነው። ከዛ በኋላ ግን ሰዎች ደግሞ እንደየተጋሏቸው እንደተጋታቸው እንደ ጉብዝናቸው ደግሞ በተለያየ ጊዜ ደግሞ ቅዱስ ሥጋውን ክቡር ደሙን መቀበል ይችላሉ። እና በአመት አንድ ጊዜ ልናዘጋጅ ያሰብነው ጉባኤ ይሄ ነው። በጣም ቤተክርስቲያናቸውን የሚወዱ ጠንካራ የሆኑ ኦርቶዶክሳዊ የሆኑ እህት ወንድሞች በአጠቃላይ እገዛቸው ያስፈልገናል። ኦልሞስት የሙዬ ባለፈውም ካንተ ጋር ኦልሞስት ስንደምር ስንቀንስ ቢያንስ በትንሹ ወደ 4 ሚሊዮን ብር ያስፈልጋል ጉባኤውን ለማዘጋጀት። እና ለአንዳንድ ባለሀብቶች በነገራችን ላይ ገንዘቡ በጣም ትንሽ ገንዘብ ነው። እንደኛ ደግሞ ትንሽ ፋይናንሻል ችግር ላለብን ሰዎች ደግሞ ገንዘቡ በጣም ብዙ ገንዘብ ነው። ሆኖም አሁን ላይ ለመጀመሪያውን ጉባኤ ለማዘጋጀት ይሄ ገንዘብ ብቻ ነው የሚያስፈልገን። ከዛ በኋላ ሌላ የሚያሰብነው ነገር አለ። በነገራችን ላይ እነዚህ ሰዎች አምጥተን ቅዱስ ሥጋውን ክቡር ደሙን እንዲቀበሉ ማድረግ ብቻ አይደለም። እነዚህ ሰዎች ማስተማር ብቻ አይደለም። ከዚህ ህይወት እንዲወጡ እንፈልጋለን። እና በቻልነው አቅም ምሳሌ ለሚሆኑ ሰዎች መርጠን ለመጀመሪያ ማለት ነው የመጀመሪያው ጉባኤ ካለቀ በኋላ በሁለተኛው ዙር ጉባኤ ላይ ለእህቶችም ሊሆን ይችላል፣ ለተለያዩ ወንድሞችም ስጋቸው በመሸጥ የሚኖሩ ሴቶች፣ በሱስ ውስጥ ላሉ ወንድሞች፣ ለተለያዩ ሰዎች ህይወታቸውን የሚመሩበትን ስራ የሚሰሩበትን የተለያዩ ማሽኖችን ለማሟላት አስበናል። የልብስ መስፊያ ማሽኖች ሊሆኑ ይችላሉ፣ የሀበሻ ልብስ የሚጠለፉባቸው የጥልፍ ማሽኖች ሊሆኑ ይችላሉ፣ የቺፕስ መጥበሻ ማሽኖች ሊሆኑ ይችላሉ። የተለያዩ ነገሮችን በአጠቃላይ ገዝተን በጣም ጥሩ ምሳሌ ሊሆኑ አሪያ ሊሆኑ ለሚችሉ ሰዎች ልናስረክብ አስበናል። እና በቀጣይ ትልቁ ዓላማችን ያ ነው፣ ቅዱስ ሥጋውን እንዲቀበሉ ማድረግ፣ በተመሳሳይ ሰዓት ደግሞ ካሉበት ህይወት እንዲወጡ ብዙዎች ገንዘብ ለማግኘት ብለው ስለሆነ እዛ ላይ የሚወድቁት ካሉበት ህይወት ደግሞ እንዲወጡ ደግሞ ህይወታቸው በትንሹም ብለው ጀምረው ደግሞ የሚመሩበት የተለያዩ ሊያግዟቸው የሚችሉ ማሽኖችን ገዝቶ መስጠትን አስበናል። እንግዲህ እግዚአብሔር ይጨመርበት። በጣም ነው የሚገርመው። ያው ማለት እኔ ጋር 2-3 ወር የሚያክል ደጋግመን አውርተንበታል። ለሁሉም ግን ጊዜ አለው። በጊዜው አይደለ በቆሎስ የሚበስለው አበባስ የሚያብበው እና ጊዜው አሁን ይመስለኛል። በቃ ይሄ ነው። ሀሳብ መስረቅ አይቻልም። በጎ ነገር ግን መስረቅ ይቻላል። በጎ ነገር ግን መዋስ ይቻላል። ትልቅ ነገር ነው። ቤተክርስቲያንም በየገጠሩ በ30 ሚሊዮን በ40 ሚሊዮን ይታነጻል። በነገራችን ላይ በከተማም በ100 ሚሊዮን ብር ቤተክርስቲያን ይታደሳል። ህንፃ ሥላሴ ነው የሚቀድመው ከሁሉም በላይ። ህንፃ ቤተክርስቲያን የተሰራው ለህንፃ ሥላሴ ነው። ክርስቶስም ዋጋ የከፈለው ለህንፃ ሥላሴ ነው። ህንፃ ሥላሴ በሳር ቤትም በግንብ ቤትም በጭቃ ቤትም መሆን ይችላል። ህንፃ ሥላሴ
ህንፃ ቤተክርስቲያን ቅድም ያልኩት ነው። ህንፃ ስላሴ ግን ንዑድ ነው፣ ክብር ነው። እስከ ቀራኔው ድረስ ዋጋ የተከፈለለት ለህንፃ ስላሴ ለሰው እና ሴንተር ኦፍ ግራቪቲያችን ኦርቶዶክሳውያን ሰው ነው፣ ሰውን ማዳን። አልቲሜት ጎላችን ደግሞ የመጨረሻው ግብ ደግሞ ምንድነው? ክቡር ስጋውን ክቡር ደሙን እንዲቀበሉ እንዲቆርቡ ማድረግ ነው። የወንጌሉ የትምህርቱም የዝማሬውም የመሳሪያ ተጫዋቹ ድንጋይ መቆለሉም የኮርኒሱም የግቢው ማማርም የንዋያተ ቅድሳቱም የሁሉም መተባበር የመጨረሻው የሰው ልጅ እንዲድን ማድረግ ነው። ሰው ደግሞ ስጋውን ካልበላ ደሙን ካልጠጣ የዘላለም ሕይወት የለውም። መዳረሻው ይሄ ነው። የፈለገ አትናቴዎስ ፋይናል ግባቸው ይሄን ማድረግ ነው። እሺ ይሄ ሁሉ ቲክቶከር በልሳነ ተዋህዶም በቅበተ እምነትም ይሄ ሁሉ ይደከማል፣ ይለፋል፣ ይደከማል። ጉዳዩ አጥር አይደለም፣ ጉዳዩ መሬት አይደለም፣ ጉዳዩ ሰው ማዳን ነውና መዳረሻው ይሄ ካልሆነ ቫልዩለስ ነው የሚሆነውና በዚህም ሎዛ ሁነቶች ሐሳባችሁን ተቀብሎ በነፃ እንደሚያስተባብርላችሁ ቃል ተገብቶላችኋልና ያው ባለፈውም ስላወራንበት ሰው መዳን ከምንም በላይ ያስጨንቃልና ከሎዛ ሁነቶች ጋር ፈለገ አትናቴዎስ ጉባኤ ፈለገ አትናቴዎስ ከሎዛ ሁነቶች ጋር በመተባበር የሚዘጋጅ ጉባኤ እና ትልቅ ብዙ ዘመን ብዙ የሚሻገር ሰዎችን ከማምጣት ከመመዝገብ ከማስተማር ስጋው ደግሞ እንዲቀበሉ ከማድረግ ባሻገር ደግሞ ይህን ሁሉ ጨርሶ ደግሞ ዝም ብሎ ፈቶ አይለቃቸውም። ከሴት አዳሪነት ከሱስ ህይወት አወጣ ዝም ብሎ ፈትላል ተመልሶ ወደዛ ነው የሚሄዱት፣ ወደ ቀደመ ህይወት ነው የሚሄዱት። እያንዳንዱ ባለሀብት እያንዳንዱ የመንግስት ተቋም ከዜጋ አንጻር የመንግስት የሚያየው ከዜጋ አንጻር ዜጋን ከመታደግ አንጻር መልካም ወጣት መልካም ስነ ምግባር ያለው ዜጋ ከመፍጠር አንጻር ነው መንግስት ከሃይማኖት ጋር ስለማይያዝ። ኢትዮጵያውያን ደግሞ ለነፍስም ለስጋም ከማሰብ አንጻር ነው ማለት መንግስት ለሰው ነፍስ አይገደውም ማለት ያንተ መንግስተ ሰማያት መግባት ያንተ ገሃነም መግባት መንግስት ሲወዳደር ሊያሸንፍ ሲመጣ ነፍሳችሁን መንግስተ ሰማያት አስገባለሁ ብሎ ማኒፌስቶ ላይ የሚቀርጽ ፓርቲ የለም። ነገር ግን ምድራዊ ህይወትህን ግን ይሄን አድርጋለሁ ብሎ ነው የሚመጣውና ይህንንም መንግስትም የደግፍም ጭምር ነው። ሹር መንግስት ይደግፋል ተስፋ አደርጋለሁ ከሆነ ማለት ነው። ካልሆነ ደግሞ አእምሯቸው ጥሩ በጎ ልብ ያላቸው ሰዎች ስፔሻሊ ኦርቶዶክሳውያን ከዛ ልፍ ሲል ደግሞ ሰው የተባለ ፍጡር ከሴት አዳሪነት ህይወት ሲወጡ ሰዎች ከሱስ ሲወጡ ሰዎች የሚደግፉት የሚያግዙት ይመስለኛልና ሎዛ ሁነቶች ፕሮሚስ እንደገባላችሁ አውቃለሁና ምንድነው ፋይናሊ ግባችሁ ሲባል ይሄ ነው። ሹር ደግሞ የሚሳካ የሚሆን ይመስለኛል። ለምን የብዙዎች ነፍስ የሚረካበት ይመስለኛል። ምክንያቱም ሰው ንስሐ ከገባ ከተማረ ከቆረበ ስጋው ደግሞ ከተቀበለ በኋላ የት ሂድ አይደል? የሆኑ ሰዎችን 30 ሰዎችን አንድ ድርጅት 50 ሰዎችን አንድ ፋብሪካ ሲቀጥራቸው ሰዎች ደግሞ እቃ ከተለያየ ቦታ ልከው ደግሞ አንዱ ቺፕስ ሲሰራ አንዱ ሊስትሮ ሲሰራ ሲለወጥ፣ በነገራችን ላይ የተሰራ ሰው ለሀገርም ለቤተክርስቲያንም ይጠቅማል። ያልተሰራ ሰው ግን የተሰራውን ቤተክርስቲያን የተሰራንም ሀገር ያፈርሳል እና ስሪት ደግሞ አያቆምም። የሆነ አመት ላይ በሆነ ዘመን በሆነ ቦታ አያቆምም፣ ይቀጥላል ስሪት። ሰው እንስራ ነው፣ ለነፍስም ለስጋ ሰው እንስራ ነው የዚህ ዓላማና የልባችሁ ሐሳብ ተሳክቶ ነገሮች ሁሉ ተስተካከሉ። እርስ በርስ መነካከሱ አቁሙ፣ ሰው ለሰው መባላቱ አቁሙ፣ አንዱ ለአንዱ ቆሙ። በአደባባይ ከምንወቃቀስ በአደባባይ እየተወዳደስን በጓዳ እየተወቃቀስን በአደባባይ ከምንወራወር በጓዳ እየተመካከርን ደስ የምትል ኢትዮጵያ ደስ የምትል ቤተክርስቲያን ክርስቲያኖች እንዲኖሩን እግዚአብሔር ደስ የሚሰኝበት ህይወት እንዲኖርን አምላካችን እግዚአብሔር ይርዳን። ያንተንም የኛንም መጨረሻ እግዚአብሔር አምላክ ያሳምረው። በመጨረሻ ፈልዬ ይሄ ነገር ብናነሳው ይሄ ነገር ቢባል የሚል ሐሳብ መልእክት ካለ
ብታነሳው ደስ ይለኛል። ያው በስተመጨረሻ ማለት የምፈልገው ለሁለት አካላት ነው። አንደኛው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ አቅም ያላቸው እግዚአብሔር አምላክ በገንዘብ አብዝቶ የባረካቸው እህት ወንድሞች፣ እናት አባቶች ይሄንን ትልቅ ልናዘጋጅ ያሰብነውን ጉባኤ በገንዘባቸው እንዲያግዙ ሰፖርት እንዲያደርጉ ጥሪ ያቀርባለሁ። ወጣቱ ትውልድ ከተለያዩ ከሱስ ከተለያዩ ልምምዶች ነፃ ወጥቶ ክርስቶስ ኢየሱስን ወደ ማወቅ ተሸጋግሮ ቅዱስ ሥጋውን ክቡር ደሙን በመብላት በመጠጣት ታተሞ እንዲኖር የማድረግ ትልቅ ዓላማን የሰነቀ ነው። ዛሬ ፈለገ አትናቴዎስ ቢጀምረው ነገ ከነገ ወዲያ ፈለገ አትናቴዎስ ባይኖርም የሚቀጥል ነገር ይሆናል ማለት ነው እና እንዲያግዙ በገንዘባቸው ሰፖርት እንዲያደርጉ በልዑል እግዚአብሔር ስም እጠይቃለሁ። ይህንንም ደግሞ ጉባኤ ሎዛ ሚዲያ ሎዛ ኩነቶች አዘጋጅ ሰፖርት የሚያደርገን ስለሆነ ከዚህ ጋር ተያይዞ ምናልባት መልእክቱ የሚደርሳቸው በአጠቃላይ በሚዲያውን በኩል ቢሆን እንደ ወርዳታቸውን እንደ ማገዝ የሚችሉበትን መንገድ ቢያመቻቹ የሚል ጥሪ ያቀርባለሁ። በቀጣይ ደግሞ ወጣት ለሆኑ ኦርቶዶክሳዊ ለሆኑ እህቶች ወንድሞች፣ እንዲሁም ደግሞ የሌላ ቤተ እምነት የፕሮቴስታንት እምነት ተከታይ ለሆኑ እህቶች ወንድሞች፣ የተለያየ የካቶሊክም የጆሆቫ ዊትነስም የተለያየ ቤተ እምነት ተከታይ ለሆኑ ወጣት ለሆኑ እህት ወንድሞች በአጠቃላይ በተለያየ አይነት ልምድ ውስጥ ያሉ ራስን በማጥፋት ስሜት ተስፋ በመቁረጥ ስሜት ላይ ያሉ በግብረ ሰዶማዊነት ህይወት ውስጥ ሆነው ከዛ ህይወት መውጣት የሚፈልጉ ከባድ በሆነ ሱስ ውስጥ ያሉ በጣም ከባድ በሆነ ልምምድ ውስጥ ያሉ እህት ወንድሞቻችን በአጠቃላይ ጉባኤ ፈለገ አትናቴዎስ እንግዲህ በቅርቡ ይዘጋጃል እና በዛ ጉባኤ ላይ ልክ ማስታወቂያዎች ተነግረው ጉባኤው የሚዘጋጅበት ቀን እንደተነገራቸው ሁሉ በያሉበት አካባቢ ተመዝግበው ጉባኤው ላይ እንዲገኙ በልዑል ጊዜ ስም ጠይቃለን። በዚህ አጋጣሚ በነገራችን ላይ ጉባኤው ሲዘጋጅ በሁሉም ቦታዎች ላይ የሚመደቡ መኪኖች ይኖራሉ። በትራንስፖርት ችግር ማንም ሰው ጉባኤው ላይ እንዳይቀር ማለት ነው እና ሁሉም ምንም አይነት እክል አያጋጥመውም። የትራንስፖርት ችግር አይኖረውም። ይርቀኛል የሚባል ነገር የለም። እያንዳንዱ ወጣት የምንፈልገው እዛ ቦታ ላይ እንዲገኝ ብቻ ነው። ጸጉሬን ገናን ያልተቆረጥኩኝም የሚል ወንድም እንዲኖር አንፈልግም። ወይኔ ዛሬ እኔ ነጠላ የለኝም የምትል እህት እንድትኖር አልፈልግም። እርግጥ ነው በቤተክርስቲያናችን ስርዓት ሰዎች በስርዓተ ቤተክርስቲያን በተለይ ደግሞ በጉባኤያት ላይ ሲገኙ ክርስቲያን ያለባበስ እንዲለብሱ ይመከራል። ነገር ግን እነዚህ እህት ወንድሞቻችን በመንፈስ ሕፃን ናቸው። በመንፈስ ሕፃናት ስለሆኑ በአንድ ጊዜ ከኛ እኩል ተራመዱ አንላቸው። ልክ አንድ ሕፃን እንደተወለደ በሁለት እግሮቹ ቆሞ መራመድ እንደማይችል ሁሉ እነዚህም ወጣት የሆኑት ወንድሞቻችን በአንድ ጊዜ ጉባኤ ላይ ከመገኘታቸው በአንድ ጊዜ ጸጉራችሁን ተቆረጡ፣ በአንዴ ጫታችሁን ትፉ፣ በአንዴ ሲጋራችሁን ጣሉ፣ በአንዴ ካላችሁበት ልምድ ወጣችሁ ነጠላ ለባሽ ሁኑ፣ አስቀዳሽ ሁኑ ብለን አንጫናቸው እና እንዲህ አይነቱ ነገር የለም። እንዳትፈሩ ወጣት የሆናችሁት ወንድሞች፣ በዚህ አጋጣሚ ሁላችሁም ይሄ መልእክት የሚደርሳችሁ ጉባኤው እንደተዘጋጀ እንግዲህ በጉባኤ ፈለገ አትናቴዎስ ላይ እንዘጋጅ። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። ሁላችሁንም ወዳችኋለሁ። በቅርቡ ማስታወቂያ ይኖራል። ምዝገባ በዛ ይካሄዳል። አንድ ፕላትፎርም ይኖራል። ጋዜጣዊ መግለጫም ይሰጣል። እስከዛ ድረስ በትዕግስት እንድትጠብቁ ከወዲሁ ራሳችሁ እንድታዘጋጁ ይሁን። ሌላው የሙዬ ከይቅርታ ጋር ምንም የምናስከፍለው ክፍያ የለም። በዚህ አጋጣሚ የትኞቹንም ሰዎች ካላችሁበት ሱስ ኑ እናውጣችሁ ብለን የምናስከፍላቸው 3000 ብር 4000 ብር 5000 ብር የለም። ምስኪን ከሆኑ ከነዚህ እህት ወንድሞቻችን የምንሰበስበው በሺዎች የሚቆጠሩ ገንዘብ የለም። በቻልነው አቅም ግን እንደውም ሞር የነሱ ህይወት ይቀየር ዘንድ ግን እኛ ግን ለነሱ የምናዘጋጀው በጣም ብዙ ነገር አለ እና እግዚአብሔር ይርዳን እንዳይቀሩብን። አንተ እንዳልከው ጋዜጣዊ መግለጫዎች ይኖራሉ። ምዝገቦች ደግሞ በየቦታው ይኖራሉ። በተለያዩ የሰንበት ትምህርት ቤት ተቋማት የሚመዘገቡት ለሌላ ነገር አይደለም፣ መኪና እንዲበቃቸው መኪናው ተዘጋጅቶ በተመረጠ ቀን ተደውሎ ተነግሯቸው እንዲመጡ ነው። እግዚአብሔር ይርዳን። ጉባኤው እንደተዘጋጀ ጉባኤ ፈለገ አትናቴዎስ ላይ እንዲገኙ በልዑል እግዚአብሔር ስም ሁሉንም ወጣቶች በፍቅር እጠራለሁ። በጣም መልካም ፈልዬ ጥያቄያችንን በምስጋና ከመዝጋታችን በፊት ፈለገ አትናቴዎስ አሁን ተጽዕኖ ፈጣሪ ነው? ኧረ ተው የሙዬ ኧረ ተው። አሁን እንደዚህ ደግሞ አለ ብለው ደግሞ ኧረ እንደው በጌታ አንዳንዴ ምን አለ መሰለህ ለዚህ ጉዳይ እኛ አንደበታችን አይናገር። እዚች ዓለም ላይ ሁሉም ሰው የተለያየ ሰው ተጽዕኖ ሊፈጥር ይችላል ምናምን ኢንፍሉዌንስ እንደቀልድ ብለህ ነው ግን የምትናገረው አይደል? አዎ እንጂ ከልብ አይደለም። አዎ እኔ ከልብ አይደለም። ምንድነው መሰለህ በቤተክርስቲያናችን ውስጥ
ሰዎች በተለያየ አይነት መንገድ ተጽዕኖን ሊፈጥሩ ይችላሉ። ተጽዕኖን መፍጠር የተለያየ አይነት ትርጉም አለው እና አንዳንዴ ስራችን ቢናገር መልካም ነው። ፈለገ አትናቴዎስ ተጽዕኖ ፈጣሪ ነው ወይስ አይደለም? ስራው ይናገር፣ ስራችን ይናገር። ብዙ የሚበሳጩ ሰዎች ስላሉ ነው ትዕቢት ይመስላል ምናምን፣ ግን ይሄው ኦፊሻል የተናገረ ትዕቢት በጣም ከስር እኮ ማየው ደግሞ ኮሜንት ደግሞ የሚለን በጣም ትሁት ነው፣ ድምፁ ቀነስ አድርጎ ነው የሚናገረው ምናምን አይደለም ብለው ይከራከራሉ። ይኸው ተጽዕኖ ፈጣሪ ነኝ ይላል እኮ። ግን ተጽዕኖ ፈጣሪ ነው አይደለም እናንተ መልሱት። ግን ተጽዕኖ ፈጣሪ ነኝ የሚለው አሁን እንደነገራችሁ ለጨዋታ ያክል ለቀልድ ያክል፣ እንደውም አንዳንድ ጊዜ ከልደተ ጋር ስትገናኙ ሳያችሁ ትተራረባላችሁ፣ ትሰዳደባላችሁ ምናምን እና እሱም ይናገራል አንተም ትናገራለህ። ልክ እንደ አቤኒና እንደ ሮብሰን እኮ ነው። አሁን ሮብሰን አቤኒ ምን ይለዋል? ከአስፓልት አንስቼ ሰው አደረግኩ ይለዋል። ሚዲያ ላይ እኮ ነው። ከዛ እሱም ደግሞ ይመልስለታል፣ ብሬን አትመልስልኝ ማለት ምናምን ይለዋል። እና አንዳንድ ጊዜ ይሄ ነገሮችን ለማለዘብ ተብሎ ሲሪየስ ያልሆኑ ነገሮች እንደ ትዕቢት ባይወሰዱ፣ ኦፊሻሊ እንግዲህ ከፈለገ በላይ ከራሱ ከባለቤቱ አንደበት ውጭ ሌላ ምንም ምናምነው ሰው የለምና ለጨዋታ ያክል ለቀልድ ያክል ነው እንጂ ለትዕቢት አይደለም። ተጽዕኖ ግን ማን ፈጠረ ማን አልፈጠረ ያው እናንተ ታውቁታላችሁ። የተማራችሁበት ስጋው ደሙን ተቀብላችሁ ንስሐ ገብታችሁ ከትምህርቱ በጎ ወስዳችሁ፣ የተማረራችሁበት ደግሞ በወንድማዊ ቃል ደግሞ በውስጥ መስመር መጸለይ፣ መርዳት፣ ማገዝ፣ ወንድምን ግን አማሮ ገደላ ለማስገባት ሃይማኖቱን እንዲጠላ አይጠላም። በእርግጥ ጫንቃው ትከሻው ሰፊ ነው፣ ግን አለመግፋት፣ ማቀፍ፣ መለማመድ መልካም ነው የሚሆን። የፈሌን ሰምታችሁታል። ፈሌ ተጽዕኖ ፈጣሪ ነው ወይ የሚለውን ከራሱ አንደበት ምላሹን ሰምታችሁታል። ሎዛ ፖድካስት በሎዛ ሚዲያ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። በሌላ እንግዳ ሌላ ጊዜ እስክንገናኝ በያላችሁበት ሰላም እግዚአብሔር ይብዛላችሁ። ደህና ሁኑ።